የኦርቶዶክስ ወንድምና እህቶች ለወቅሳችሁ ነው ዛሬ። ለምንድን ነው አንድ የኦርቶዶክስ ጥሩ ወንጌላውያን 1 ሚሊዮን እንኳን ያለው አንድ ሰው የሌለው? በሰላም ነው። አኬ እኮ አለ እኮ አኬ 1.4 ሚሊዮን ነው። አኬ አይቆጠርም። ለምን ካልከኝ አኬ ፎሎ አያደርግም። ማንንም ፎሎ አያደርግም። ስለዚህ አይቆጠርም። ሰባኪ ነው። አኬ በጣም ስፔሻል እኮ ነው። እሱ በጣም 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 ነው። አክሊለ ፎሎ አድርጌ ነው ያባት። ምን መሰለ ሌሎቹን ፍቅር የክርስቶስን ፍቅር የምትሰጠው ራስህም አድርገ ነው። ስለዚህ እኔ ልደት አሁን ፎሎ ያደርጋል እንትና ፈለገንም አይቼዋለሁ። ወንድማችን መዝሙር ያሬድን አይቼዋለሁ። ፎሎ የማያደርጉ እኔ ፎሎ አድርጎ አልልም። አም ሶሪ ፎሎ ማድረግ አለባቸው። ፎሎ የሚጠቅማቸውን ሰው ከነሱ ጋር የሚሆነውን ፎሎ ተደራርጎ ሀሳብ የሚቀያየር ምናምን መሴጅ አሁን ራሱ ከ2 ፎሎ ካልተደራረግ ከ3 በላይ ማድረግ አትችልም። መሴጅ ገብቷል። 3 ከዛ ይዘጋባል። ስለዚህ እንዴት ነው ሰዎች አብረው ከአንተ ጋር በውስጥ ጥያቄ የሚጠይቁ? ልደት አሁን ለምሳሌ አንተ ከፍት ነው ገብቼ ማውራት ይችላል። ሀሳብ መስጠት አትችልም። ገባ ይዘጋባል። ቲክታክ ራሱ ከ3 በላይ አስጨነቀው። ያ ሰው አልመለሰም ነው ሪስፖንዱ። ስለዚህ ማንንም ካልተከተልክ የማንንም በውስጥ የሚያወራን ሰው አትሰማም ማለት ነው። ስለዚህ ላኬ ያንን መንገር አለብን። የኔ የሚላቸውን ሰዎች ኢንፎርሜሽን ለመቀያየር ይጠቅመዋል። እንዲሁም እፎይ ፎሎ ያደርጋል። አሁን ያየሁት መሰለኝ ካልተሳሳትኩ እፎይ ፎሎ ያደርጋል ወይስ ወፍ ነው? አይ ፎሎ ማድረግ አለባቸው። ልደት ገብተዋል። አሁን ለምሳሌ እኔ የሆነ ነገር ብፈልግ ከአንተ እጽፍልሃል። ገብተዋል። ስለዚህ የሆነ ነገር ተማርኩ ማለት ነው። ማንንም ማትከተል ከሆነ ምን አይጠቅምም ማለት ነው። እና ቢሰደብ እንኳን መሰደብ ክርስቶስ ለእኛ ተሰቅሎልን የለን ስድብ ፈርተማ አይሆንም። ስለዚህ መሆን አለበት ፎሎ ተደራርገህ የተወሰኑ ሰዎችን ማውራት መጠየቅ እንዲችሉ መደረግ አለበት የሚል የኔ እምነት ነው። መደረግ አለበት። ስለዚህ ለማንም የማይመልስ ከሆነ አለው ነው ከባድ ነው የሚሆነው። ስለዚህ አንተ ፎሎ ብትደረግ ፎሎ አለ ትመልሳለ። ብዙ ሰዎችን በውስጥም ታወራለ ብዬ አስባለሁ። ጥያቄ ያላቸው ሰዎች ካሉ በውስጥ እርግጠኛ ነኝ ሰዎች አግኝታል ወደ ክርስትና አምጥታል ብዬ አስባለሁ። ወደ ኦርቶዶክስ እንዴ የክን ቼክ የኔን ቪዲዮዎች በብዛት እንደው የምታወቀው እኔ በማስጠመቅ ነው። ከፕሮቴስታንት ከፎይ ጋር እንደውም የሆነ ሰዓት በጣም ጥሩ ኮላብ አድርገን ነበር። እሱ ከእስልምና ይወጣል፣ እኔ ወደ ክርስትናን አስተምርና አስጠምቅ ነበር። እሱ እስልምና ላይ ያለውን ነገር ነግሮ በቃ ብሎ ሲመጡ የክርስትናውን ትምህርት ደግሞ ያስተምራቸዋል። በጣም አሪፍ። ስለዚህ ይሄ ቪዲዮዎች ያሉ ለዛ ናይ ስለዚህ ወንድማችን ልደትን እናንተ ብታስገቡ ትጠቀማላችሁ። ስለዚህ እነዛ ሰዎች አሁን ለምሳሌ በቲክታክ የመጡ ናቸው። ምናልባት አንዳንዶቹ ሰድበው ነው የመጡት እርግጠኛ ነኝ። ከዛ ወደ ክርስትናን ተቀብለውታል። ኤግዛክት ነው። አየህ። ስለዚህ መክፈቱ ከፕሮቴስታንትም አለ መክፈቱ ከውስጥ ጥሩ ነው ማለት ነው። ስለዚህ አድቫንቴጅ አለው። ሁላችሁንም ዘማርያምም ምርጥ ወንድም ነው። ዘማርያምም በጣም አሪፍ ሃምብል የሆነ ወንድም ነው። ስለዚህ እያንዳንዳችሁ ክርስቲያንን ስታገኙ የኦርቶዶክስ ወንድሞችን ስታገኙ ቶሎ በፎሎ ማጥለቅለቅ እዛ ምን ይሆናል ትማሩበት አላችሁ። እነሱ ቪዲዮ ከብተው ወንጌል ሲያስተምሩ እዛ ጋር ተጠቃሚ ትሆናላችሁ። ተግባባን። ስለዚህ ፎሎ ማድረግ ለእናንተ ነው፣ ለእነሱ አይደለም። ለእናንተ ግን ይጠቅማል። ጥያቄ ሲኖር ስደነግጥ ልደት ማለት እኮ ምንድን ነው ብሎ ትጽፍለታለህ። ልደት ደግሞ በሚያውቀው በወንጌል ይነግርሃል። ከዛ ትረጋጋል፣ ግራ አትጋቡም ማለት ነው። ስለዚህ እነ ልደትን ፎሎ ማድረግ አብሶሉትሊ ወሳኝ ነው። ስንት ሚሊዮን ቲክታከር ባለበት የባጡንም የቁጡንም የሚወራውን ፎሎ እያደረጋችሁ ክርስትና መዳኛ የሆነውን ወንጌል የያዙ ወንድሞችን አለማድረግ ንፉግነት ይመስለኛል። እና እሱ ላይ በደንብ ጠንክሩ። የኦርቶዶክስ ወንድምና እህቶቼ በደንብ ጠንክሩ። ፎሎ በደንብ ጠንክራችሁ ፎሎ በማድረግ በተለይ እኔ አዝኛለሁ። ይቅርታ እንዴ ልደት በጣም አዝኛለሁ። የእንትና 161 ብቻ ነው መዝሙር ያሬድ ፎሎወር ያለው 161 ሺህ
አክቹዋሊ ያው ቪዲዮውን ብዙ ስለማይለቁ ይመስለኛል። መዝሙረ ያሬድ ካየሁ መዝሙረ ብዙ ጊዜ ላይቭ ላይ ነው እንትን የሚለው ላይቭ ነው። ሞር ደግሞ ከሰዎች ጋር የምትገናኙ በፎሎወር እንዲጨምር ቪዲዮ መስራት አለብህ። ያ ትክክል። እኔ አሁን ቪዲዮ እሰራለሁ አለኝ የራሴ ኮንተንት። ለምሳሌ ኦርቶዶክስንም ፕሮቴስታንቱንም ኢንተርቪው እያደረግኩ ቪዲዮ ስራ። ለምሳሌ አይቷል የሆነ ቪዲዮ በጣም ቫይራል የነበረ ራሱ ምን የተመታ ነው ኢየሱስ ጌታ ነው ብሎ እየጠየቀ ጠቅሶ የቱ ጋር ነው እያደረገው ምናምን ነገር የቱ ጋር ነው የሚለው መጽሐፍ ቅዱስ ላይ ብለህ ስትጠይቀው እኔ አልቀሽ ሳገልጠዋል። እንደዚያ ኮንተንቶች አሁን ሰዎች ጋር ስለሚደርሱ ሰው ፎሎ ያደርግሃል። ለዛ ይመስለኛል እና ሳትገልጠው ዘግበኝ ብሎት ፋሚሊየር ነው ሁሌ የሚናገረው ጥቅስ እኮ ነው። ሁሌ እያለው እኮ ነው፣ ግን አያውቀውም ራሱ እና ያስቃል አንዳንዴና አሪፍ ነው አንዳንዴ እንደዚህ ማጋለጥ ማውራት። አሁን ትላንት ነው የሰራ ነው ከትላንት ወዲያ ወርቅ የሆነ በጣም ብዙ ዳሜጅ አመጣ እኮ በጣም ብዙ ዳሜጅ አመጣ። በቀር ከዛሬ 3 ቀን በፊት አንተ ቤት የነበረን ላይቭ በጣም ብዙ ሰዎችን አነጋግሯል። ላይቭ ከፍተውበትም ነበረ ወገኖቻችንም። ብዙ ሰው በፕሮቴስታንቱ ዘንድ በዚህ ልክ አንተ ራሱ አታውቅም ነበር መከፋፈል እንዳለ። ምን በዚህ ደረጃ መኖሩን ባቅ ማን ድርሽ ይላል። ያማል እንዲ አባ ለምን መሰለህ አንዳንዴ ታዋቂነትን ፈጣሪ ድንጋይንም ያናግራል። ታውቃለህ፣ የሚጠቀመውን ነገር አታውቅም። ፈጣሪ ቤት ይምጣ አታውቅም። ምን አድርጎ እንደሚያስተምር አታውቅም። በምን በኩል ማገልገል እንዳለብህ አታውቅም። እኔ አሁን ለምሳሌ እግዚአብሔር ምስክሬ ትክክል ነው ብዬ እጄ ነው ጠመቃውንም ጭምር የተጠመቁት እግዚአብሔር በሚያውቀው። ከዛ በጣም ማንበብ ጀመርኩ እግዚአብሔር በሚያውቀው። ስለዚህ ማንበብ ስጀምር ምን እየወልኝ ሄደ? ጭራሽ የኦርቶዶክስ ነገር ነው መጽሐፍ ቅዱስ ላይ አለ። ምን እየሆን ጭራሽ እየተናደድኩ ሄድኩኝ። እንዴ ይሄንማ የጴንጤ ነው መሆን ያለበት፣ ለምንድን ነው ወደ ኦርቶዶክስ ሄደው እያልኩኝ መጽሐፍ ቅዱስን መናደዱላ ጀመርኩኝ፣ መናደዱላ። ስለዚህ እያነበብኩ ሲሄድ አሁን አንዴ ነው በተለይ ብልጭ ብሎብኝ ኤፍሬምን መጠየቅ ጀመርኩኝ። እየላኩልህ ነው ጥቅስ እንዲሆኒ ምንድን ነው ምናምን ብሎ ግራ ተጋባብኝ። ምክንያቱም ሞር ኮስችን ያለው ስለ ምልጃ፣ ስለ መላእክት፣ ስለ ቅዱሳን ነው ያለው። ገባ ጥያቄው። እሱ ደግሞ በጣም በሚያስደነግጥ ሁኔታ መጽሐፍ ቅዱስ ላይ በተደጋጋሚ ያንን የተሰራላቸው ሰዎች አሉ በቅድስናቸው። የሞተ ሬሳ ራሱ ቅዱስ ሆኖ ኤልሳ ሌላ ሬሳ ሲያስነሳ ሬሳው ሬሳ የሚያስነሳ ነገር አይቼ መደናበር ጀመርኩ። ይሄ ነገር ምንድን ነው? ጭራሽ በጣም እየደነገጥኩኝ መሄድ ጀመርኩኝ፣ መጠየቅ ጀመርኩ። ለቅዱሳን የተሰጣቸው የፍርድ ነገርን ሳይ መደንገጥ። ጸበል መጠመቂያ ከሌላ ውጭ በአብ በወልድ በመንፈስ ቅዱስም ከመጠመቅ ውጭ ሌላ መጠመቂያ ራሱ አለ። መልአክ መጦ ጸበልን እያናወጠ ማለት ነው። እና በቃ ነው ሙር ሳቅ ራሱ በዚህ በኩል ደፍኖብኝ በዚህ በኩል ዲቴይል እንዳቅ ያደረገ አምላክ ነው ያለኝ እግዚአብሔር በሚያውቀው። እና ያንን በምጠያይቅበት ጊዜ ነው ያው ኩርፊያ የመጣው፣ መርገሙ የመጣው፣ ጸቡ የመጣው፣ ምኑ የመጣው፣ ጭካኔያቸው አንዳንዶቹ እስከ ሞት ድረስ ነው። በሞተ ሰው ጭራሽ ሙድ የሚያዝበት ጥግ ድረስ ሲደርሱ ናው ማየት ጀመርኩኝ። ኢቨን ካየ የዘርፌን ጉዳይ ማየት ትችላለህ። 9 ዓመት ሰው ሙድ ይዛል እየመጣ ሶፍት ይዞ። እኔ በሽቅ ያለው በዛ አንተ ጥለህ ሄደሃል፣ ጥለህ ሄድ፣ በቃ የራስን ነገር አድርግ። ግን ከኦርቶዶክስ ስትወጣ ጥለህ የማትሄደው ነገር አለ። ምን መሰለህ? እዚህ ጋር እግዚአብሔር ምስክሬ ነው የምልህ፣ አስመሳይ እንጂ እውነተኛ አምልኮ የለም። ባየሁት ነው የምነግርህ። በቃ አሜን ብለህ ትጮዋለህ ምናምን። በስነ ስርዓት በወንጌል ደረጃ ወንጌሉን ብሪፍ ስትገባና ኮስችን ስታረግ ነው ነገሮች የሚገለጡልህ አይደለ? እኔ አሁን ትምህርቱ ለመማር እጄን የተጠቀምኩት ጠይቃለሁ። እዚህ ጋር ለምን ዳዊት ሞቷል አልኩኝ፣ ጠየቅኳቸው። ዳዊት ሞቷል፣ የዳዊት ልጅ ማረኝ ብሎ ነው የጠየቀው ኢየሱስ ክርስቶስን። ሴቷን መጣ ልጇን እንዲያድንላት
የዳዊት ልጆች ማረኝ ብላ ልጄን ማርልኝ ያለችው። ዳዊት ሞቷል። ዳዊት ምን አገባ? በሞተ ስም አይጸለይም ካሉ፣ በሞተ ስም አይጠየቅም ካሉ በዳዊት ስም ለምን ጠየቀ? መልስ የለም። ገባ? ማርያም ስሟ ስላልተጠራ አይደረግም፣ ግን ዳዊት ይችላል ይለዋል። እና አንዳንዴ ግራ የምትጋባው ብዙ ነገሮች መጽሐፍ ቅዱስ ያለውን እንዳቃረኩና ነው እንዴ። ስለዚህ እዚህ ጋር የሚያምነው ከዚህ ጋር ምንም ችግር የለውም፣ አብሮ ማመን ነው። ስፔሲፊክ አድርጌ የምነግር ልደት አንድነታቸው ኦርቶዶክስን ለመጥላት ብቻና ብቻ ነው። አሁን ከሉተራውያን ጋር በትልቁ ልዩነት እንዳላቸው በአደባባይ የሆነ ሚስጥር ሆኖ ተገኘ። በአደባባይ አሁን ሉተራንን መጥላት ጀምረዋል። ፕሮቴስታንት ሉተራንን እንደ ኦርቶዶክስ ይጠላል። አሁን ከዋሻው መጥተው ይናገሩ። ፔኔኮስታል ሉተራን ሂድና ከኦርቶዶክስ ጋር ምልክ ከዚህ ምን ታደርጋለህ ነው የሚለዋቸው። እኔ ከገለጥኩት በኋላ አየህ፣ አንዳንዴ ታዋቂ ብትሆንም በፋራም ባራዳ አንዳንዴ የምትናገረው ነገር ምን ያደርጋል? ተጽዕኖ ይፈጥራል። ከሉተራውያን ጋር አሁን ቁጭ ብለው አያወሩ፣ ለደቂቃ ቁጭ ብለው አይስማሙ። እና ችግሩ ያ ነው። ይዋሻሉ። ኦርቶዶክስን በመጥላት ላይ የተመሰረተ ነው። ፔኔኮስቶ የተመሰረተ ነው። አብዛኛው ኦርቶዶክስን የሚጠላ ያለበት ነው። ጠዋት ኤርሚ ልደት ሰምተዋል። ኤርሚን የሆነ ጀለስ ገባና በውስጥ መስመር ፕሮቴስታንት የሆኒ ብሎ ገባ። ሀብትሽ የጌታ ባሪያ የሚል ነው ገባ ጠዋትና ከዛ እኔን ጸሎት ምናምን ብዙ የተፈወሱ ምናምን ጀለሶች አሉ አለኝ። በእኔ ጸሎት አይ በጣም አሪፍ አልኩትና በቃ እንዲያው እኔም ሌሎችም የኔ ተከታዮች 1700 ሰው አለን። እዚሁ አንድ ኩላሊት ታማሚ እናመጣና የማያዋሸው አልኩት። አንተ ጸሎት ታደርጋለህ እዚሁ። ጌታ ይችላል። እውነቱን ነው የምነግርህ። እውነተኛው ጌታ አለ ይችላል። ስለዚህ እዚሁ ፈውስልኝና እዚሁ እኛ የምንቀበል ያልተቀበሉትም ሙስሊሞችም አሉ እዚህ ጋር ኦርቶዶክስም አለ ምንም አብረው ይቀበላሉ አልኩት። አይ ጌታ ሲለኝ ነው እንጂ ዝም ብሎ አይደለም አለ። ከዛ ብለው ብሰራው ድራማ ስለሆነ እኮ ነው፣ አብዛኛው ድራማ ነው። እና አይ ምን ላርግልህ አለኝ። ዮኒ እኔ ጌታ ብሎ የፈወስኳቸው ሰዎችን አምጥተው አንተ ጋር ምን ይስጡ አለኝ። ቴስቲሞኒ ይናገሩ። ሲያንቀሸቅሸው ገብቶ ቅጭቅጭ አርጎት ገብቶ ሲያንቀሸቅሸው፣ አረ በቃ ናና እዚህ አንዱን ፈውሰው፣ አንዱን ብቻ 2 አልልም 3 አልልም። እውነተኛ የታመሙ የኩላሊት ታማሚ ነኝ እርዳታ ፈልጋለሁ የሚል አለ። የአንጀት ቁስለት ገለበል የሚሉ አሉ። ኑና አንዳቸውን በጌታ ስም ፈውስ አልኩት። ወፍ የለም አለኝ። በቃ ይብራ ምናምን ተባባለ። ኤርሚ ገባና ደግሞ ትንሽ አስጨነቀው። ዮሐንስ 20:23 አንብቡ ቀልቡን ገፈፈው። እኔ ደግሞ ኤርሚ ኤችዲ ቲክታከር ነው የሚያውቀው ታሪክ የለም ጌታን አስቀብለው ብዬ ሞራል ሰጠሁት ለሀብታሙ ለሚባለው ማለት ነው። ደስ ብሎት ኤርሚን ሊያጫወት ገብቶ ኤርሚ እኔ እኮ ዲቤት ሳልጀምር እኮ ኤርሚ ዲቤት ያደርግ ነበረ። ውይይት ሳልጀምር ኤርሚ እንደውም አሁን ቀንሶ ነው ባይዘ። አንተ በፊት መውጫ መንገድ አይሰጣቸውም እኮ ነበር። በጣም ጎበዝ ነበር። በጣም አሁንም ነው። ግን ምን አለ መሰለ በእንትኑ አለ ኤርሚ በስጋዬ በመንፈስም መመላለስ አለብኝ። ቲክታክ ላይ አንዳንድ የማረጋቸው ነገሮች ከክርስትና ጋር ትንሽ ክላይ ስለሚያደርግ እንደዛ ሆኜ ለመቅረብ ተቸግሬያለሁ አለ። አንደርስታንድ ገባ። ቢያንስ ያምናል ገባ። አይዋሽ ሀቁን ነው። እና በጣም ጠዋት ላይ ስለ ጾም ተጠያየቅን። ስለ ጾም ደግሞ እንዴት ነው ብዬ ጠየቁት። እኔ በምፈልገው ነው የምጾመው አለኝ። እንዴት አልኩት። በቃ የሆነ ነገር ስፈልግ ከጌታ የሆነ በራሴ ጾሜ ምናምን እንትን እላለሁ አለ። እና በጣም ተገርሜ ብቻ እንደፈለግኩ ልሁን አይነት ነገር የሚባል ነው። ስለዚህ የሐዋርያት ቅብብሎች እንደሌለ በዛ ታውቃለህ። የሐዋርያት ቅብብሎች ቢኖር ኖሮ እንደፈለግኩ ነኝ የሚባል እምነትም ጾምም ጸሎትም የለ። እንደፈለግኩ አይደለም። ስለዚህ አሁን ለምሳሌ እያየን እንጨምራለን። እኔ እየሞከርኩ ነው አይነት ጭውቴ እሱ ነገር አለ። እኔ ጥያቄ ልጠይቅ። ዘግቢ።
እሺ አሁን በእኛ በኦርቶዶክስ ማለት ነው በጾም ስጋ እንቁላል ምናምን አይበላም ይባላል። መጽሐፍ ቅዱስ ላይ እንደዛ ይላል? አዎ እኔ ላሳይሽ። ልደት እንኳን እንዳታሳይ እኔ ነኝ የማሳይሽ። እኔ ውድ ማግኘት እኮ አልተቻልክም። ጾምን ራሱ እኔ ጾምን ሸሽተን ብመጣ እዚህም ጾም እንዳለ መዝሙረ ዳዊት 109ን ከፍቻ አነብልሻለሁ። መዝሙረ ዳዊት 109 ላይ ስታነቢው ምን ይል መሰለሽ? 109ን አወጣዋለሁ ከዛ አነብልሻለሁ። ዳዊት ራሱ ነው የሚናገረው። ጌታ እግዚአብሔር እንደ ልብ የሚለው በጣም የሚወደው የዳዊትን ነገር እግዚአብሔር የሚወደው ምንድን ነው? አጥፍቶ ጌታ ጋር ነው የሚሄደው። አጥፍቶ ጌታ ይቅር በለኝ ብሎ ራሱ ጋር ነው የሚሄደው። እንደ ሌላው ገብቷል ሽሽት ወይ በዛው የሚጠፋ ምናምን አለ። ያጠፋል ጌታ ጋር ሄዶ ያለቅሳል። በቃ ማረኝ፣ በቃ አጥፍቻለሁ። ቃውጢ ነው የሚያደርገው እና እንደ ልብ ያለው ጌታም ለዛ ነው። መዝሙር 109ን ስታነቢ ምን ይል መሰለሽ? 109 እዚሁ ዝም ብዬ አንድ እንትን ንገራት እስከዛ። እሺ ንገራት እስከዛ። እዚህ ብዙ ጊዜ ኮመን ጥቅስ ስለሆነ ነው። ትንቢተ ዳንኤል ምዕራፍ 10 ከቁጥር 2 እስከ 3 ድረስ እንደዚህ ይላል። ምናልባት ጥቅሱንም ያዡ ሌላ ጊዜም እንትን እንዲልሽ። ትንቢተ ዳንኤል ትንቢተ ዳንኤል ምዕራፍ 10 ቁጥር 2 እስከ 3 ድረስ እሺ እንዲህ ይላል። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ አለ። ማለፊያ እንጀራም አልበላውም፣ ስጋ እና ጠጅ ባፌም አልገባም፣ 3 ሳምንት እስኪፈጸም ድረስ ዘይት አልተቀባውም ብሎ ዳንኤል ይናገራል። ስለዚህ አንደኛው መሰረታችን መጽሐፍ ቅዱስ ከጾም ከምንከለከልበት ከነዚህ ከስጋ ነገሮች አንዱ ማንበላበት በጾም ወቅት ነቢያት ሲጾሙ በዚህ መንገድ ስላሳለፉት ነው። ዳዊትም ከቂቤ ጋር ጨምሮ ተናግሮታል። ቂቤም ሌሎችንም ወተት እንደዚህ አይነት ነገሮችን እንደተከለከለ እና ከዛ አንጻር እሱም ብቻ አይደለም። በነገራችን ላይ እህቴ ኢቨን በጣም ጠግቦ መብላት እንኳን አይቻልም። ፋስቲንግ የሆኑ ፉዶች ላይ ራሱ በቃ አጠቃላይ ፖይንቱ እነዚህ ስጋን ነገሮችን ወደ ጎን አድርጎ ሌላ በጣም ሄልዚ የሆኑ ምግቦችን በብዛት መብላቱ በራሱ ቬጅ የሆኑ ምግቦችን ራሱ ያ ራሱ ለስጋ የሚስማማ ከሆነ እሱን ራሱ አክሰፕት አናደርግ። ፖይንቱ እንዳጠቃላይ የጾም ለስጋ ምቾትን መንሳት ነው። ለስጋ በአጠቃላይ ምቾትን መንሳት ነው። ሽሮ እንኳን ጣፍጦ ስትበላ ውስጥ ሊደብር ይገባል። በጾም ከሆነ ዋናው ዓላማው ስጋን አድክሞ ነፍስን ከፍ የማድረግ ስራ ስለሆነ ቀጥ ያና 109:24 መዝሙረ ዳዊት 109:24ን ስታነቢው ምን ይላል? ጉልበቶቼ በጾም ደከሙ፣ ስጋይም ቅቤ በማጣት ከሳ ይላል። ምንድን ነው? ቅባት ያለው ነገር ለስጋ እንደሚጠቀም ቅባት ካለው ነገር በሙሉ ጾም ላይ ባለሽበት ጊዜ እንድትርቂ ነው መጽሐፍ ቅዱስ የሚናገረው። አንቺን የሚገነቡ አንቺን ወዝ የሚሰጡ አንቺን ጽድት የሚያደርጉ ነገሮችን መራቅ። ስለዚህ ያንን ስታደርጊ ምን ያደርጋል? ጾምሽን እግዚአብሔር አምላክ ይሰማዋል። ጾም፣ ጸሎት። ከዛ ጾም እኮ እንደ ኦርቶዶክስ ጾም ብቻ አይደለም ሲለኝ ጾምና ጸሎት ነው አለኝ። ኖ ጾምና ጸሎት ብቻ አይደለም አልኩ። ልጁ ነበር ሀብትሽ የጌታ ባሪያ የሚባለው። ጾምና ጸሎት ብቻ አይደለም ስግደትንም ጨምር እንዳትረሳ አልኩት። ንስሐንም ጨምር አልኩት። በየጊዜው የእግዚአብሔርን ስም ማንሳቱንም ጨምር። አንተ ጾምና ጸሎት ብለህ ትንሽ እያታርከው። ነገሩ ሰፊ ነው። ጾም ሲባል ነገሩ ሰፊ የሆነ እንጂ አንተ እንደምትለው እንደፈለግክ የምትሆንበት አይደለም ብዬ እንዲያውም ለእሱ ነግሬው ደነገጠብኝ። ስግደቷንም ጨምር እንዳትረሳ ብዬ ጨመርኩበት። እና አንዳንድ ነገሮች ምንድን ነው ስርዓቱ የሚባል በጣም የሰነፎች አሁን ለምሳሌ በኦርቶዶክስ ብዙዎቹ አሁን ለምሳሌ አንተ የግል ነገር የምትሰራው ተፍ ተፍ የምትለው ነገር አለ። ሌሎችም እነሱ ቤት ስንፈቱ አንድ ዘማሪ ከሆነ ሌላ ስራ አይሰራም። በየካፍቴሪያው ሙዚቃ እያዳመጠ ሻይ ቡና ሲል ነው የሚውለው ሱፉን ለብሶ። የእነሱ አስተማሪ በለው ወጠምሻ እካክ እኮ ነው። ወጠምሻ ጎረምሳው ከዛ ውጪ ሌላ ስራ መስራት አይወድም። ተፍ ተፍ አይልም ለላይፉ። ስለዚህ አሁን የኮሮና ጊዜ እንደ ጴንጤ እንትን የተቸገረ አልነበረም። ኮንሰርት የለም ምን የለም እና በጣም
ተርበው ተቸግረው ነበረ። ስራውን አልለመዱትም። ገባ? በስንፍና የሚመጣ በትዕቢት የሚመጣ ሰዎች ብዙ ናቸው። ገባ? ከዛ የተነሳ ብዙ ሰዎች ተቸግረው ነበር። በየቸርቹ ሄዶ ያው ጭፈራው ምናምን ሲኖር ቻፓ ይሰጣል። ይህን ብዙዎቹ አያውቁም። አሁን ለምሳሌ የሆነ ሰው ሲጋበዝ አሜሪካን ሀገር ላይ ወይም አውሮፓ ሲሄድ አንድ ዘማሪ ተከፍሎት ነው። አንድ ነቢይ እግዚአብሔር ይስጠው ነብዬ ነው ከሚባለው ቻፓ ጠይቃለሁ አለ። በፈጣጣ አገልግሎት ሰጥቼ ምናምን መጨረሻ ላይ ሂሳብ እንተሳሰብ ነው ምለው ብሎ ቀልድ አያውቅም። እና በደንብ ነው የሚጠይቃን። ከዛ ሂሳብ ያመቻቻሉ። እና ይሄ ነው የሚያሳዝነኝ። ለምን ወጠምሻው ጎረምሳ ምንም ሳያደርግ ይህን ፒፕል እጭድ አድርጎ በልቶ የሚኖር እጭድ አጥቦ የሚኖር ቤተክርስቲያን ትቀባው አትቀባው የሚባል ነገር የለም። የራስን ቸርች እንደ ሱቅ በደረቴ መስርተ መጮ ትችላለህ። ማንም አያስገድደ። ስለዚህ ይህ ነገር ነው አሁን የሚያሳዝነኝ። ሀይ የሚላቸው ተው የሚላቸው ሰው የለም። እና ኢትዮጵያ ላይ በተለይ በጣም መንበራጨቂያ የሆነበት ነገር ስታይ ታዝናል። ይሰማሃል እንደዛው። እውነት ክርስቶስን አምልከውት ነው? ክርስቶስን አውቀውት ነው ወይስ በራሳቸውን እርስ በራስ እየተሿሿሙ ነው? እርስ በራስ ማን ሾመ ማን ሰጠ ብትለው አይሰማም። ራሴ ነኝ ይላል። እኔ ቤት ታስታውሳለህ? አሁን ነቢይ ዘማችን አጠፉብኝ። ከባድ ሚዛኔ ነበር። ግብዳ መስቀል አድርጎ የሚገባ አስታውሰው። ሞጣ ቤት ገብቶ ሲላላሱ የነበረው ከእስር ቤት የተሰጠ ሹመት እስር ቤት ነው ጌታ ነቢይ ትሆናለህ ብሎ ያለኝ ብሎ የመጣ ነው። ሸቤ ፍርድ ቤት ነው የምትገባው እንጂ ጌታ አይደለም። አሁን ለምሳሌ እነ ጳውሎስ እስር ቤት ሲገቡ ገብተዋል በጌታ ፍቅር ነው። እሱን ሰብከው ነው የወነጀሏቸው። እሱ ሰርቆ ገብቶ ነብይ ሆኖ ወጣ። እሺ ትጥቅ ጥያቄዋ ተመለሰላት። ግን የሷ አንድ ልጨምርልሽ፣ ነብይ ሆኖ የወጣ አንድ ልጨምርልሽ። ማርቆስ ወንጌል ምዕራፍ 9 እኔ የጾም ምናምን አልበላም፣ ግን አውቄው ባልበላ ይሻላል ብዬ ነው። ይሄ ነው በቃ ጥቅሙን ደግሞ ልንገርሽ። አንድ አሁን ጾም ስንጾም አሁን አንተ የጠገበ ፓስተር ሰይጣን አወጣለሁ ሲል በጣም ነው የሚያስቀኝ። መጽሐፉ ግን እንደዛ አይደለም የሚለው ሲናገር ማርቆስ 9:29 ላይ እንዲህ ይላል፣ ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልነው ስለምንድን ነው ብለው ጠየቁት አለ። ሰይጣን የያዘውን ሰው ቀጣይ ጌታ ምን አላቸው? ቁጥር 29 ላይ ይህ ወገን አለ በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው። እንዴት ነው አንተ ሳትጾም ሳትጸልይ ከልብህ በተለይ ሳትጾም ሰይጣን አወጣለሁ የምትለው በምን አይነት ተአምር ነው? ስለዚህ በክትፎ አይሆንም እያልከኝ ነው? አይ ባይመጣም ቁርጥ በልቻ ይቻል ምናምን ከረባት ሱትን አድርገህ ዘጭ ብለህ ፏ ብለህ በልተህ ሰይጣን በክትፎ አይወጣም እያልከኝ ነው? ተስማሙ። ወይኔ በላቸው፣ ወይኔ በላ ላንፈራፍር ነበር ሳይጄ አልሆነም። እና እህታችን ከዛ አንጻር ያው ጾሙን ስንጾም በጣም ብዙ ከጤና አንጻር ባይዘ በሳይንሳዊ መንገድ ራሱ በጣም ሰፊ ጥቅም ነው ያለው። ታዩ ስፒሪቹዋሊ ሲጀመር ክርስቶስ አንድ ጥያቄ ነው ያለኝ ብዙ ጊዜ እኛ ጌታ ጾሞልናልና አንጾምም የሚባል ነገር አለ። ማለት ጌታ ጾሞልናልና ስለዚህ ጌታ ኢየሱስ ጾሞልናል ብለን አንጾምም የምንል ከሆነ ጌታ ኢየሱስ ተጠምቆልናል ብለን ለምን ከመጠመቅ ወደ ጎን አንልም? ለመተባበርም እንኳን ቢሆን ለዛ አስፈላጊ አይደለም። ሲጀመር ክርስቶስ ያደረገ የሃይማኖታችን ጀማሪና ፈጻሚ ተንኮለኛ ነው። አየህ ቻሌንጅ የሚያደርጉበትን ጾሙን ምናምን ላይ በዚህ ቻሌንጅ ያደርጋቸዋል። ጥሩ አይደለም። እውነት ጌታ ተጠምቆልናል ብላችሁ ለምን አተውትም ያለው ይሄ ተንኮል ነው። በምግብ ላይ ያለው ነገር ነው። ሌላ ኖ እዛው ቦታ ላይ እኮ ይላል። አንተ ያልከኝ ማለት ነው። አሁን ያልካት ምን ላይ ነበረ? ይቅርታ ማርቆስ 9 ማርቆስ 9 ቴንኪው ማርቆስ 9 እያያዝኩ ነው እኔ። ሌላ ግን አውቀዋለሁ፣ ግን እንትኑን ጥቅሱ ጠፋብኝ። ማርቆስ 9 እየፈወሱ ነበረ አስታውሳለሁ። ከዚ ማርቆስ 9 ስል ማርቆስ 9
ከቁጥር 29 ምዕራፍ 9 ቁጥር 29 ጀምሮ ነው እና ስለዚህ ያ እና ደግሞ በቀደም ከአድዋ ድል በኋላ የመጣ መሆኑን ብዙዎች ናዌዴይስ ኦልሞስት ወደ 46,000 ምናምን ዲኖሚኔሽን እንደደረሰ ሰምተናል። ዴይሊ ነው የሚጨምረው። በየጊዜው አዲስ ነገር ትሰማለህ። ባይሆን እንደውም ቪዲዮ ሰራበታለሁ ብዬ የተወኩት ዘርፌ ስትናገር በጣም ባይዜ ልክ ሐናና ቀያፋ ህዝቡ ለምን ብሎ ሲጠይቋቸው አንዱ ሞቶ ሁሉ ቢተርፍ ይሻላል ብሎ ስለ ክርስቶስ የተናገሩት ንግግር ነበር እና እውነት ነው። እሱ ሞቶ ነው ሌላውን የሚያድነው። መንፈስ ቅዱስ ባልተገባቸው ሰዎችም አንዳንዴ መልካም ነገርን ያናግራል። ምን አለች? ኦርቶዶክስ እያለን ሴንትራላይዝድ ነው፣ ዩኒቲ ያለው አንድነት አለው። ግራ ያጋባም። አየሁት። አይገርምም? እሱ ቪዲዮ ግራ ያጋባም። ሴንትራላይዝድ ነው፣ በቃ ሁሉም ነገር ፊክስ የሆነ ነው። ልክ ከዛ ስንወጣ ግን አለች ወዴት እንደምንሄድ አናቅም ነበረ። ዓላማው ሴጣን ዋናው ዓላማው ባይዜ አንተን ከቤተክርስቲያን ማስወጣቱ ነው እንጂ የት ገባ ለምን አትሰልምም አይመለከተውም። ግን ዓላማው ከአንዲቷ ቤተክርስቲያን መውጣት። እሷ ምን አለች? በአንዲቷ ቤተክርስቲያን ውስጥ እያለን ምንም አያወዛግን፣ ወጥ ነው፣ ሴንትራላይዝድ ነው አለች። ልክ ግን ከአንዲቷ ቤተክርስቲያን ስትወጣ ወዴት ትሂድ? ካየ ዮኒ ሲወጡ ከአንድ ቤተክርስቲያን ነው የወጡት። አሁን ያሉበት ቦታ ግን የት ነው? ሁሉም በየራሳቸው። ስለዚህ ከቤተክርስቲያን ማስወጣቱን ነው ሴጣን አንተን እንጂ የት ውደቅ የት ግባ አታውቅም። አሁን እሷ አታውቅም ነበር የት ህብረት ማድረግ እንዳለበት። አንዴ ጩፋ ጋር ትሄዳለች፣ አንዴ ፓስተር ሱራፌል የሚባለው ጋር ነቢይ ሱራፌል ጋር ትሄዳለች፣ አንዴ ጩፋ ጋር ለምን ሄድሽ ብለው ራሱ ተጣሉኝ። እኛ ቸርች እንዳመጪ ብለው አለ ራሷ ይሲ አታውቁም ወዴት እንደምትሄድ እኮ። ለዛ እኮ ነው አሁን ይሄ ሰው ነው እንግዲህ ነገ እሷን አታውን እንግዲህ ዳነችው ማለት ነው። የወጣችበት ሁሌ ሲጠሩኝ ሰምታል። የት ነው የምታገለግለው? የት ዲኖሚኔሽን ነ ሲሉኝ ምን ብዬ መልስ እሰጣለሁ? እኔ መስቀሉን የተከተልኩት አልሰማችሁም ናቸው። ሁሉም ግራ ነው ያገባው። ስትልቀው ምንድነው ክርስቲያን ነህ? ክርስቲያን ስር መሰረት ማምለጫ መንገዴ እሱ ናት። ገብተዋል። የት ነው የምታገለግለው? የት ቸርች ነህ ብለው ብዙ ጊዜ ጠይቁኛል የተመቱ ሰዎች ሲሉኝ እኔ ከክርስቶስ ጋር ነኝ፣ ሌላ የት ታገለግላለህ ምናምን አላዳምጣችሁም እላለሁ ለበዓሉ ድምቀት እና ካያችሁ አንዱንም ቸርች እዚህ አገለግላለሁ ብዬ አላውቅም። ከሰማችሁ ጌታ ምስክሬ ነው የምልህ። ከሰማችሁ ልሳን አላወራም ይሆን ይግናል ልሳንም አልሰማቸውም ሲሉኝ ራሱ ለምን ዋቴ ነው። እውነት ልንገርህ አይደለ ልሳን እግዚአብሔር አምላክ የምንነጋገርበት ቋንቋ። ሁለት ሰው ቢናገር ሶስተኛው ይተርጉም ይላል። በደንብ ነው የልሳን ነገር የገባኝ በደንብ። ስለዚህ ከመጽሐፍ ቅዱስ ውጭ ሆነው እኔ ያየሁት እግዚአብሔር ምስክሬ ቲክታክ ላይ ታብታብ ኮፒ ሊንክ እያደረጋችሁ ይላል በመሃል ሴቷም ወንዱ ጆጎጆ ኮፒ ሊንክ አድርጉ። ዞጎጆም እሱ ዞጎጆምም አለ ገባ። ዞጎጆም ተሰርቶበታል እኮ ኤዲት ተደርጎ አላየኸውም? ኤዲት ተደርጎ ሲደክም ነበር። ገብቶሃል? ያ መንፈስ ቅዱስ አይደለም። መንፈስ ቅዱስ ሲናገር ሁለት ሆናችሁ በልሳን ከተናገራችሁ ሶስተኛው ይተርጉም፣ ካልሆነ ግን መሰናከያ ስለሚሆን ባይደረግ ጥሩ ነው ይላል እግዚአብሔር አምላክ። ጳውሎስ ሲናገር እንደዛ ብሎ ይናገራል። ገባ። ስለዚህ ያ ነገር ስላለ በመንፈስ ቅዱስ በልሳን መሞላት ዝም ብሎ እንደ ዕቃ የሚታይበት ነገር አለ። እዛ ለምን ሰው ተለማምዶታል። የሁሉም ደግሞ ተጽፎ የተሰጣቸው ነው የሚመስለው። ተጽፎ የተሰጠው ነው። በቃ ይሄ ምንም የሚያውቁት ታሪክ የለም። ግን የመጽሐፍ ቅዱሱን አይደለም፣ የክርስቶስን የእግዚአብሔርን መንፈስ ቅዱስ የተሞሉ አይደለም። ከእሳት ከውሃ ጥምቀት የመጣ መንፈስ ቅዱስ አይደለም። ሌባ ጎማ ሱማሌ ተራ ሄደ የምታወራው የአራዳ ቋንቋ የሌቦች ዋቴ ነው። ገብተህ ትላለህ ትላለህ። በቃ ጆጎጆም ሰው ይቀበላል። ምንም ጣጣ የለውም። ሽጣው ዝም ብለህ ትሸጣለህ። ገብቷል። ስለዚህ በብዛት ትንቢት ነው የሚለው እግዚአብሔር። ነቢያት ማለት የእግዚአብሔር አፍ ማለት ነው። የእግዚአብሔር አፍ ደግሞ አይዋሽ። አሁን ኢትዮጵያ ብዙ ድሃ ስለሆነች ድሃ ስለበዛ በእናንተ ላይ ጠላት አይቻለሁ እንዳይሳካል ያደረገ ይላል። የመንግስት ሰራተኛ ሆነ የምን አይነት ላይፍ ነው የሚሳካል? የሚከፈለ 5,000 10,000 ብር ከችግራችን ተነስቶ ነው የሚተነብዩት ነው የምትለው። ከችግር ነው ኤኒዌር ሄደ
ይሄን ነገር ኢትዮጵያ ላይ አውራው ይሰራል። ኤኒዌይ ከችግር አንጻር ነው። እግዚአብሔር ምስክሬ ነው የምልህ። ኢትስ ሶ ሲምፕል። ድህነት ስላለ ድህነት ላይ ነው የሚሰራው። ሀብታሞችን እንደዚህ አይሰበኩም። እስቲ የሚል አምጣ። ሀብታምን አምጥቶት እዛ ቦታ ላይ እንደዛ የሰበከውን ሰውዬ አምጣው። ከዛ ገስት ሃውስ ነው ሀብታሙን የሚጠራው። ካየ ገስት ሃውስ ለነጋዴነታችሁ ለሀብታችሁ እንጸልይ ብሎ ደግሞ ይመጣል። በጣም ጎበዝ የተደራጁ በደካማ ጎን ነው የሚመጣው። ፓስፖርት ይዘህ ትሄዳለህ አይደል? ይሳካልሻል ትላለህ። አሜን። ይህ የስጋን ነገር ብቻ የሚያመቻመቹ ሌቦች ናቸው። የስጋን ስለ ነፍስ እኮ አያውሩ። አሁን ባል ጠፍቶበት ስለ ባል ያውሩሃል፣ ስለ ሚስት ያወራሉ። ምን ያገናኘዋል? ምን የሚያገናኘው ነገር አለ? ወንዶች በቃ ይመጡና አንቺ ጋር ምናምን ብለው ይሄዳሉ። እውነት ነው። አሜን ነው። እውነት ነው ፓስተር፣ እውነት ነው። የእግዚአብሔር ሰው ይላል እግርሽን ክደኝ። ስምፖ ቤተክርስቲያን የምትለው እሱ ነው። ክደኝ እግርሽን። ማንም እየገባ የሆነ ነገር ብለው የሚወጣው ነገር የለም። ገባ። ብዙ ጊዜ የሚነግሯቸው ምንድነው? ኢትዮጵያ ላይ ምቀኛ አለብሽ ይባል። አንድ አለ ጋኔል እርኩስ መንፈስ አለ የሚያሳየኝ ጌታ የተናገረኝ ይላሉ። የሚሰራውን ልንገር፣ እኔ ከምለው የተለየ ካስተማረው አንገቴን ይሰጣል። ያሳየኛል። በአንቺ ጉዳይ ላይ ጌታ አሳየኝ፣ በአንቺ ጉዳይ ላይ እግዚአብሔር ተናገረኝ፣ በአንተ ጉዳይ ላይ እግዚአብሔር ተናገረኝ ይላል። ናው አቴንሽን ትሰጣለህ። አበሻ አቴንሽን ትሰጣለህ። ተናገረኝ፣ ስለ አንቺ ምን ይለኛል? አንቺን የሚታገሉሽ እንዳያልፍልሽ የሚያደርጉ ነገሮችሽን የተበተቡ አጋንንት መንፈስ፣ እርኩስ መንፈስ ይታየኛል። እውነት ነው። እግዚአብሔር ሰው እውነት ነው ይባላል። ሲበታት ነው አይነኩሽም ስትባያየው ስራቸው ይፈርሳል ሲባላል በጠፊ ይዘ ማለት ምን ይሄ ነው። በቃ ምንም ነገር የሌለው ምንም ከአንተ ህይወት ጋር የማይገናኘውን ሲሉ በችግር ባናት ስለተተከለ ሰው አሜን እያለ ይወስዳል ያንን ነገር። ምንም ከዚህ የተለየ የሚያስተምር የለም። አምጣው፣ ሂድና እዛ ከዚህ የተለየም አንገቴን ሰጣለሁ አልኩ። ተናግሮኛል ጌታ ነው የሚለው። በቃ ገባ። እንደዚህ ያደርጋሉ። ይሄ ሰገጤ ህዝብ ደግሞ በአሜን ፓስፖርት ይዘህ ሂድ ፕሮሰስ ስታረጋለሁ ይላል። ፓስፖርትን ሾፎታል። በሆነ ጉዳይ ታወረዋል አይደል? አሁን ውጭ እየሞካከርኩ ነው ትላለህ አንተ። እንደ ቀልድ ጋማ ተብሏል ያውቃል። ወደ ውጭ ልትሄድ እያሰብክ ብዙ ነገሮች በውስጥ ሊሰናከሉ የሚያደርጉ አይቻሉ ይላል። ፓስፖርት ይዛል፣ ትደነግጣል። ይህ ሰውዬ ስለ እኔ ነው እንደሚያወራው ትላለህ። ገስዋ ከዛ በኋላ ውስጥ እንትን ይላል። አሜን ነው አለቅ። ስለዚህ የሌቦች ስራ እንጂ ለእግዚአብሔር የመስገድ ስራ የለም። አንድ ቀን የሚሰግድ የለም። ለአንድ ቀን ነው ማወራ። ሰጋጅ የለም። የሚሰግድ የሚጾም የሚጸልይ ሰግዶ ብዙ የለም። የኦርቶዶክስ ራሱ የሚናገረውን በቪዲዮ ላሳይ አባቴ። በጣም የምትደነግጠው የራሳቸው ሰው የሚናገረው በቪዲዮ ላሳይ። ለእግዚአብሔር ተብለ ኮንፈርት እግዚአብሔርን ካመለክ ያንተን ኮንፈርት በስሱ ምን ታደርገዋለህ? ትቀንሰዋለህ። ለአንተ አይደለም። ቆይ ላሳይ ምን እንዳለ በራሳቸው በሚደንቅ ሁኔታ የተናገረውን ልዘምር። እኔ ኦርቶዶክስ ነበሩ እና ኦርቶዶክስ ላይ ቀላል ዲያቆኖ እየቀድሻሉ ሰው ከ6 ዓመት ጀምሮ እኔ ያለ ፕራውድ አድርጎኝ አይደለም ባይዘ ነገራቸው እና አሁን ጾም ነው። ለምሳሌ ቅዳሴ ታውቃላችሁ? ሁላችሁም ቤተሰቦቻችሁ በጌታ ናቸው። ቅዳሴ ማለት ጾም ካልሆነ ጠዋት ነው የሚቀደሰው። 12 ሰዓት ነው የሚጀመረው። 12 ሰዓት 5 ሰው ቢመጣ ተጀምሯል። ጾም ከሆነ ከ6 ሰዓት በኋላ ነው። ሰዓት በላ ነው። ጠዋትም ማተም ከሰዓት እንዲሁም ሰዓት በላ ነው። መሄድ ብቻ አይደለም። ቅዳሴ ከተጀመረ በኋላ አሐዱ አብ ቅዱስ ለካም እግዚአብሔር አብ ቅዱስ ነው፣ እግዚአብሔር ወልድ ቅዱስ ነው፣ እግዚአብሔር መንፈስ ቅዱስ ነው ብሎ ያውጃል። ባይዘው ሁሉም ስህተት አይመስላችሁ። ምርጥ ነገር ብዙዋል ቅዱስ ነው ብሎ ሲያውጅ የቤተ ክርስቲያን በር ከዛ ሰዓት ጀምሮ ይቆላል።
አብዛኛው ቄስ አይሰማም። ቀጥ ሶሳ ከዛ ቢደክምህ እንዲህ ደግሞ ወንበር ፈልገህ ወንበር ራሱ የለም እዛው ነው ቁጭ ብለህ መቋሚያ የሚባለው የመጣው ከመደከመህ እንድትደገፍ ይገርመኛል። ለምን ሲባል አሐዱ አብ ቅዱስ ከተባለ በኋላ 6000 መልአክ መጥቶ ይነጠፋል ይባላል። ከተንቀሳቀስክ የመልአክ ክንፍ ትረግጣለህ ይባላል። እኔ አንዳንድ ቀን ቻርች እንበላቸው እንዴ እላለሁ። እና ያስቸግራል። ከዛ እቱ በሰላም ይላል። በሰላም ሂዱ ሴት ነው የምትሄደው። መጨረሻ ምን ተባላተ? እግዚአብሔር አለ ተብሎ ተፈርቶ እኔ ጴንጤ ሰውን ግራ ከገባኝ ነገር አሉ ጉባኤ ትመጣለህ። ከዛ የሚመች ሰባኪ ከሆነ ማለት ትከታተል። ከዚህ ጋር ተነስቶ ጠዶ ሲሄድ ምንም አይመስሉ አንዳንድ ሰው ዛሬ ነግራቸዋል። ይሄ እግዚአብሔር ቤት ለምን አሜን አትሉ? እቺ መጨረሻው አሜን ናት። አይ ልላችሁ የምፈልገው ምንድን ነው? ልላችሁ እንደ ነገሩ እንደፈለክ የምትሆንበት ስርዓት አልባ ቤት ፔኔኮስታል ስለሆነ ነው። ስርዓት አልባ ቅዱስ እግዚአብሔር ቅዱስ ብሎ ነው የሚጀምረው ነው ያለው። በቃ ግን ከ6 ዓመት የጀምሮ ቀድሽ ያለው ለባህሉ ድምቀት ነው። መዋሸት እሱን ነገር ትንሽ ልሂድበት። ግን ስለ ግዕዝም ብዙ ሰው እንደሚማር እሷን ልናገር ፈልጌ። ግን ከዛ በፊት እኔ ማለት የፈለግኩት ምንድን ነው፣ ህዝቡ ፈሪሃ እግዚአብሔር ተዘግቶ 5 ሰው ሆነ 1 ሰው ሆነ ጣጣ የላትም። ኦርቶዶክስ አክብረ የምትመጣው እግዚአብሔርን ብለህ ነው። አንተ በተመቸ ሰዓት ስለመጣ ሰው ስለበዛ ተብሎ የሚቆም ቅዳሴ የለም። ሰው እስኪመጣ እንጠብቅ የሚባል ነገር የለም። መጣ እግዚአብሔር ካለ በቂያቸው ነው ለኦርቶዶክስ። ስለዚህ ኦርቶዶክስን አፈርሳለሁ ቢባል በ2 ሰው እግዚአብሔርን ታመልካለች ኦርቶዶክስ። በ2 ነው ማውራ። ሚሊዮን ሰው አትፈልግም። ልዩነቱ ያ ነው። እናንተ ቤት ግንስ ሰው እስኪመጣ ፈታ ትላል። ሰው እስኪገባ አዳራሽ እስኪሞላ ምናምን ፈታ ብለህ ጭውቴ አድርገህ ምናምን ነው የምትገባው። ሰው ሲሞላ ስብከቱንም ጭውቴውንም ትጀምረዋለህ። ውሸት ነው የሚለው አይመለክም ምልህ ለዛ ውሸት። ሰው ሲበዛ ቢዝነስ ሲበዛ ጠብቀህ የምታመልከው አምልኮ የለም። ስለዚህ ለዛ ነው ኦርቶዶክስ ምን ብላለች? በ2 ሰው 5 ሰው ይኑር 2 ሰው ይኑር ገስዋል ቅዱስ ከተባለ እኮ መጽሐፍ ቅዱሱ ባይዘው ይኸው እኮ አሁን ያልከውን ማቴዎስ 28 ማቴዎስ 18 ላይ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁ አለ ጌታ። ማቴዎስ ወንጌል ምዕራፍ 18 ከቁጥር ላይ ባይሆን አንድ ነገር ልናገር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴዋ ማለት የመጨረሻ የአምልኮቷ ጥግ ነው። ከእግዚአብሔር ጋር ህብረት የምናደርግበት ክርስቶስ ኢየሱስ በመካከላችን የሚገኝበት እጅግ በጣም 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 ትልቁ ሚስጥር ቢሆን ቅዳሴያችንን እየሰማ ነው። በጣም ሶሪ 18 20 የማቴዎስ 18 20 2ም 3ም በስሜ የተሰባሰቡ በዚያ እኔ በመካከላችሁ እገኛለሁ አለ ጌታ። ሚሊየን ሆነ መንፈስ ቅዱስ ከሚርቅህ ይልቅ አንድ ሆነ ከጌታ ጋር ህብረት ማድረጉ በጣም ትልቅ ነገር አለ። እንግዲህ እንደምታውቁት የእኛ ቤተክርስቲያን በትልቁ ከምትታወቅበት ዋነኛ ነገሯ ክርስቶስ ኢየሱስን አጉልተን መስበካችን ነው። የሰበክን ባይመስላቸውም ብዙዎቹ እንሰብከነዋል። እንዴት እንደምንሰብከው አሁን እሱ ካፌዘበት ቅዳሴ ከአንዱ ቅዳሴ ላይ አንዷን ፓርት ልንገራችሁ። እንግዲህ እኔ ሳስቀድስ እስከዛሬ አልገባኝም ማለት ነው። ልንገራችሁ። በቤተክርስቲያናችን 14 ቅዳሴ አለ። በዚህ በተለይ በክርስቶስ ኢየሱስ የስቅለት ጋር ተያይዞ ከሚቀደሱ አንዱ ቅዳሴ የዮሐንስ አፈወርቅ ቅዳሴ ነው። እንደዚህ ብሎ ይናገራል። በመዝሙር ሁሉ ተዘምሯል። ኃያል ወልድን ፍቅር ከዙፋኑ ሳበው፣ ኃያል ወልድን ፍቅር ከዙፋኑ ሳበው፣ እስከ ሞትም ድረስ አደረሰው። በሚፈርደው ፈረዱበት፣ በሚምረው ጨከኑበት። የክብርን ጌታ ገደሉት፣ ሰቀሉት። የምትወዱት አልቅሱለት። አዳምን እና ፍጥረቶቹን የፈጠረ ጌታ በአዳም ልጆች በመስቀል ላይ ተቸነከረ። ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከመራቆት ወደ ልብስ ያመጣን ዘንድ እሱ ተራቆተ። ተራቁቶ እኛን አለበሰን። ተጠምቶ የሕይወት ውሃን አጠጣን።
ተብሎ ተነገረ ስለ ክርስቶስ። በዚህ ልክ ማን ነው ሊገልጸው የሚችለው? በሰማይ በላይ በአባቱ ዘንድ እንዳለ ከእኛ ጋር መጣ። የወደቀ ማንነታችንን ያከብር ዘንድ እርሱ የተዋረደውን የእኛን ሥጋ የራሱ ገንዘብ አደረገ። ከእግዚአብሔር ጋር ተለያይተን ተጣልተን ነበረ። እግዚአብሔር አንድያ ልጁን ወደኛ ላከ። ከእግዚአብሔር ጋር የነበረን የጠብ ግድግዳ በእግዚአብሔር ልጅ በክርስቶስ ኢየሱስ ምን አለ? ተሻረ። ወድቀን ነበር፣ ወደኛ መጣ። ጠፍተን ነበር፣ ሊፈልገን መጣ። ተረስተን ነበር፣ አስታውሶን ወደኛ መጣ። የእኛን ባህሪ ከድንግል ማርያም ነሳ፣ የራሱ ገንዘብ አደረገው። ከራሱ ጋር አዋሃደን፣ የወደቀውን ከፍ አደረገው። ከመለኮቱ ጋር አዋህዶ ምን አደረገ? ይህ ሥጋዬ ነው ብሎ፣ ይህ ደሜ ነው ጠጡ ብሎ ሕይወትን ሰጠን። ከሰማየ ሰማያት ወረደ፣ የእኛን ሥጋ የራሱ ገንዘብ አደረገ። ሥጋችንን መልሶ ወደ ሰማይ ከፍ አደረገው። ይሄ በቤተ ክርስቲያን ውስጥ የሚመለከው ክርስቶስ ኢየሱስ ነው። እኛን ስናመልከው ክርስቶስ ኢየሱስ ምን ብለን ይመስላችኋል? ምናመልከው አንተ የእግዚአብሔር አብ የባህሪ ልጁ ነህ፣ ቅድመ ዓለም የነበርክ፣ ዓለም ሳይፈጠር ከአባት ጋር ያለ፣ ወደፊትም የምትኖር፣ የጠፋውን የወደቀውን የአዳምን ዘር ለማንሳት ወደኛ የመጣ፣ ከድንግል ማርያም የተወለድ ሰው እስከመሆን ድረስ የቀረብከን ብለን ነው ጌታችን ኢየሱስ ክርስቶስን የምናመሰግነው። በቅዳሴያችንም የምናመልከው እንደዛ ነው። የክብር ጌታ በመስቀል ላይ በተሰቀለ ጊዜ እሱ ሲዋረድ እኛ ከበርን፣ እሱ ሲጠማ እኛ ከጥማችን ረካን፣ እሱ ሲራብ እኛ ጠገብን። ልክ ኢሳያስ እንደተናገረው ማለት ነው። ቀላል አይደለም ባይዜ በቤተክርስቲያናችን ስለ ክርስቶስ መናገር ማለት ሰውነት እስኪንቀጠቀጥ ድረስ ነው መጀመሪያ የምታስበው እንዴት የሚያስፈራና ግሩም ድንቅ አምላክ እንደሆነ። እስኪ ዝም ብላችሁ እንደ ቀልድ ዝም ብለህ እኮ ጌታዬ ፍቅረኛዬ ከኢየሱስ ጋር ፍቅር ጀምሬያለሁ ብለህ እንደምትናገርለት እኮ አይደለም እኮ። ምን ይላል መሰላችሁ ቅዱስ ኤፍሬም በድርሳኑ? ሕፃን ሆኖ በእናቱ ክንድ ላይ ስትመለከቱት እንዳትንቁት፣ ሕፃናትን በማኅፀን የሚፈጥረው ጌታ እርሱ ነው። ከሐዋርያት ጋር በምድር ሲመላለስ ስታዩት ሰው ብቻ እንዳይመስላችሁ፣ በላይ በሰማይ መላእክትም ቅዱስ 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 እያሉ የሚያመሰግኑት ኃያሉ ጌታም እርሱ ነው። ራሱን አዋረደ እንጂ እሱ የተከበረ ነው። ራሱን ዝቅ አደረገ እንጂ እርሱ ከሁሉ በላይ ነው ብላ አመሰግነው ልልፈልግ ነው። አይ ከራሳቸው አንደበት አሁን ከወጡት በፊት ግን የኦርቶዶክስ ከነበሩት ከራሳቸው እንድታየው ብዬ ነው ብራተር። ከትዝታውና ከበጋሻው ምን አሉ የሚለውን ህዝቡም እዚህ ጋር ታፕታፕ ኮፒ ሊንክ አድርጉ። ህዝቡ ምን ይላሉ? ኦርቶዶክስ እየነበሩ ስለ ኢየሱስ ክርስቶስ ምን ይመሰክራሉ ነው። በነገራችን ላይ አሜሪካን ያለ ነው ኦርቶዶክስ የሆኑ ቸርቾች ከሄዳችሁ በአማርኛም በእንግሊዝኛም በግዕዝኛም ነው ያለው። በሶስት ቋንቋ ተርጉመው ግዕዙን ተርጉመው 90% ስለ ክርስቶስ እንደሆነ አብ ወልድ መንፈስ ቅዱስ እንደሆነ ቅዳሴው ይታወቃል። ስለዚህ ላሳያችሁ፣ ራሳቸው ምን ይላሉ? ራሳቸው ከራሳቸው ሌላ ሳይጨመር ምን ይላሉ? ይኸው ወደ ጉዳይ ነው። ምን ይላል እግዚአብሔር ቃል? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንዲህ ብሏል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ሀገር የተሰቀለው ኢየሱስ ክርስቶስን እንሰብካለን ነው። ኢየሱስ ክርስቶስ ላይ ድንጋይ እየተወረወረ ኢየሱስ ክርስቶስን ወደዛ እያገለልከው ወደ ሌላ መስመር ሰው ሊያስገባ ሲሞክር እስኪ መጽሐፍ ቅዱስ ይዳኝ። የቤተ ክርስቲያን መጽሐፍት ሐዋርያት መጽሐፍቱ ሊቃውንቱ ይዳኙን ትላለ። መጀመሪያ ቤተ ክርስቲያን የምትሰብከው ለኢየሱስ ክርስቶስ ነው። በቅዳሴዋም በኪዳኗም በሰዓታቷም ይሄ እውነት ነው። ይሄንን ነገር ነው። ከዛ በተረፈ እንደ ክብራቸው እንደተሰጣቸው ሞገስ ቤተክርስቲያን የምታነሳቸውን ቅዱሳን መላእክትን ድንግል ማርያምን እንደሚገባው መጠን ታገለግላል። ይሄ እውነት ነው። ይሄ እዚህ ላይ ተጨማሪ ለማድረግ መጋቢ አዲስ ምን አለ አሁን በቤተክርስቲያን አሁን ህንፃ ቤተክርስቲያን ሲታነጽ የዛ ህንፃ ቤተክርስቲያን ለምሳሌ የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተክርስቲያን ተብሎ የሚጻፈው እዛ ውስጥ ግን የሚሰለሰው የሚቀደሰው ስላሴ ነው። የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ዳሪስት። ከእንደገናም ደግሞ በቤተ ክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማ መስቀል ነው? የክርስቶስ መስቀል ነው።
ስለዚህ ቤተክርስቲያን ተልእኮዋ ክርስቶስን ማስተዋወቅ ነው። ከዛ በላይ ግን ተያይዞ በየቀኑ ቅድም ባለው መጽሐፍ ላይ ተጠቅሶ እንደምናነበው በየቀኑ ስም ሰጥታ ለምሳሌ በአንድ ልደታ፣ በሁለት ማቴዎስ፣ በሶስት በዓታ፣ በአራት ዮሐንስ፣ በአምስት አቦ እየተባለ እንደሚጠራው በየቀኑ ከፋፍላ ስማቸውን የጠራች ትዘክራለች ማለት ነው ቤተክርስቲያን። እንግዲህ እዚህ ላይ አንድ እውነት ለመጨመር ያክል እኔ ያደግኩት ቅዱስ ሚካኤል ቤተክርስቲያን ውስጥ ነው ይላ እና የሚነበበው መጀመሪያ የእመቤታችንን ታምር ይነበባል መልኮች በኋላ ከዛ በኋላ ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ተአምር ይነበባል መልኩ ከደረሰ በኋላ ማለት ነው። እዛ ላይ ስትመለከት ከሁለቱ በኋላ የሚመጣው ማን ነው? በዛ ስፍራ ላይ መታሰቢያው የተደረገለት የቅዱስ ሚካኤል ተአምር ይነበባል ማለት ነው። የሚቀድመው ቀድሞ ነው፣ የሚከተለው በቤተ ክርስቲያኒቱም ስርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው? ከላይ ያለው? ማን ነው ከታች ያለው? ለምሳሌ እመቤታችንን ስናነሳ መልዕልተ ፍጡራን መትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከእሷ ክብር ባነሰው ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። ምን ይላል እግዚአብሔር ቃል? ስለዚህ ልላችሁ የምፈልገው ማለት ነው ይህ ምን ትዝ ላይ መሰለ የታረድኩት ሰኔ 17 ነው። መጀመሪያ አንገቴን ሲመታኝ ብዬ ወደቅኩለትና ሞትኩኝ። ከዛ በኋላ ቀና ብዬ ስል መስማቴን ሲያይ እንደገና መታና አረደኝ። ሁለተኛ ጊዜ ሞትኩኝ። ከዛ በኋላ ደግሞ እንደገና ስል ወንድምየው አየኝና ታናሹ መጣና ለሶስተኛ ጊዜ አረደኝ የሚለው ትርክትን ያሰማኛል። በራሳቸው ከክርስቶስ ውጭ የሚሰበክ ቅዳሴ ላይ 80-90% የክርስቶስ ነው ብለው ሌላው አክብሩ ይላል። የተሰጣቸው ስልጣን አለ። መቼም ደቀ መዛሙርቱን አይታችኋል። ኢየሱስ ክርስቶስ እያጠመቃችሁ ደቀ መዝሙር አድርጉ ብለዋል። ክብር የሰጣቸው እሱ ነው። ክብር የሰጣቸውን ዛሬ ከተማርኩት አንድ ነገር ወንድሜ ኤርሚ ካስተማረኝ አንድ ነገር ልጥቀስ። የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ያለውን እኔም በስሱ ዛሬ ተምሬያታለሁና ልጥቀሰው እስቲ። የዮሐንስ ወንጌል ቃል በቃል የሚለውን የሚያስደነግጥ መሴጅ ላንብበው። ምዕራፍ 20 ቁጥር 23 ላይ ብታነበው ምን ይል መሰለ? እራሱ ነው የሚለው። ቅድም ተነጋግርበትን ከዛ ከ21 ጀምሮ ላንበው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዘችባቸው ተይዞባቸዋል አላቸው። ስልጣን ከሰጣቸው በኋላ ኃጢአትን ይቅር የሚሉና እንደማይሉ የምታውቁት በመንፈስ ቅዱስ ላይ ስለዋሸ ጳውሎስ ነው ጴጥሮስ ከይቅርታ ጋር ምን አደረገ? አንዱ ሐዋርያት ሥራ ምዕራፍ 5 ላይ ጴጥሮስ ምን አለ? መንፈስ ቅዱስን ስለዋሽተሃል ብሎ ወዲያው ሬሳው አንጀቱ ተዘረገፈ ነው የሚለው። ሞተ ነው የሚለው እዛው ላይ ያሳያል። አንጀቱ ተዘርግፎ ሞተ ይላል። ከዛ ባለቤቱም መጣች። ባለቤቱንም ስትመጣና ስትዋሽ በመንፈስ ቅዱስ ላይ መንፈስ ቅዱስ ስለተሞሉ ማለት ነው ምን አለ? የአንቺንም ሬሳ አሁን ያወጡታል አላቸው። ሬሳዋ ወጣ፣ ሞተችና ወደቀች ይላል። ሬሳዋን ጎትተው አወጡ ይላል። ስለዚህ መንፈስ ቅዱስ የተሞሉትን ቅድስና የሰጣቸውን በክብራቸው በሚገባቸው ክብር ቃል በቃል ያለው ማንን ነው? አሁን የሸፈቱት አሁን የሄዱት በሚገባቸው ክብር ምን ይሉ ሐዋርያቶች መንፈስ ቅዱስ የተሞሉት ምን ይደረጋቸዋል? በአክብሮት እግዚአብሔርን እንደሚያገለግሉና እነሱ ያሉት ነገር እንደሚሳካ መጽሐፍ ቅዱስ ይናገራል። ስለዚህ ይሄንን ጥሰው ነው እነዚህ አሁን ሌላ ስለ ኦርቶዶክስ የሚያወሩት እየዋሹባት እንጂ እውነትን ክርስቶስን ፈልገው አይደለም። በምታዩት ራሳቸው መስክረው ምንድን ያሉ ቃል በቃል ኦርቶዶክስ በሚገባቸው ልክ ለቅዱሳን ክብር ትሰጣለች። አብሶሉት ምን ለቅድስት ድንግል ማርያም ክብር አይገባትም ልትለኝ ነው? ለጳውሎስ፣ ለማቴዎስ፣ ለዮሐንስ አይገባም ልትሉኝ ነው? ከነሱ ተወራርዶ የመጣ ነው ማንነታቸው ኦርቶዶክስ ያላት እንጂ ከመንገድ የገዛችው እምነቷ አይደለም።
ስለዚህ ጉግል ራሱ ብታደረግና ስለ ኦርቶዶክስ ምን እንደሆነ ራሱ ይናገራል። ጉግል ላይ የመጀመሪያው ሃይማኖት ናት የመጀመሪያ። ስለዚህ አንዳንዴ ማስተዋሉ ጥሩ ነው ብዬ አስባለሁ። የምትጨምርላቸው ነገር ካለና የሚወዛገቡን ካሉ መምጣት ይችላል፣ መነጋገር እንችላለን። አንተን አሁን እየፈሩ ነው፣ መንፈሳቸውም ይፈሩታል። ፖለቲካ ነው የምትሰራው እየተባልክ ነው። ስለዚህ እሷንም ጨመራል። ሳማ ግድ ናት እኮ ቅመም መሀል ላይ መጨረሻ ላይ መሮኝ እኮ ነው ያስወጣሁት። ነገርኩ ደጋግሜ ልክ አይደለው ከእንግዲህ በኋላ እንቀያየማለን አልኩት። አንተ በተናገር ቁጥር ግንፍል የሚሉት ነገር አለ። ለምንድን ነው ፋስ ያለበት ዝላይ ነው ድባል ነገር አለ እና አንተ ስተነፈስ ብቻ ጓ ነው የሚሉት ከአንዳንድ ሁሉም እኮ ነው። አንድ ሰው ቢሆን ደስ ይለኛል። ውስጡን መከፋፈላቸው ለምሳሌ አሁን ለአብዛኛው ሰው ሲያወራቸው እና እኛ ስናወራቸው እና ሌሎቹ ሲያወራቸው ልዩነት አለ። እኛ ስናወራቸው አንኛ ከነሱ ዶክመንታቸውን እናወጣና በመካከላቸው ላይ ያለውን ልዩነት ጴንጤ በመካከሉ መለያየት እንዳለ እንዲታወቅ አይፈልግም በጭራሽ። አንድ ነኝ ብሎ ስግጥ ግግም ብሎ ከማውራት ውጭ ልዩነት እንዳለ መንፈስ ቅዱስ በመካከላቸው ላይ እንደሌለ እርስ በርሳቸው እጅግ እንደሚከሻከሹ ማሳየት በቃ አይፈልጉም። ስለዚህ ምንድነው የምናደርገው? ቴሌግራም ምናምን አላቸው እኮ ግሩፕ ቴሌግራም አላቸው፣ ዋትሳፕ አላቸው ማለት እርስ በርስ የሚፋጩበት ማለት ነው። ደይኖ እርስ በርሳቸው መቼም አንድ ነው። ቅድም እንደውም አንተ ስትናገር ምንድነው ያልከው? ኦርቶዶክስን አታክ ማድረግ ላይ ግን በቃ ዩኒየን አላቸው። ከዛ ውጭ በትምህርት ማለት ነው ሁሌ እንደምናገረው ፕሮቴስታንት አንድ ሊሆን በማይችልበት አይነት ርቀት ላይ ነው የተለያየው። እና አሁን እዚህ ጋር ማነሳው ነገር ምንድን ነው? በቃ ኖርማል ነው። ቆም ብለህ ማሰብ ብቻ የሚጠበቅብህ። በመካከላችሁ ልዩነት አለ። ልዩነት ባለበት ደግሞ መንፈስ ቅዱስ የለም። ከጥቅስ ጋር ልንገርህ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ጀምሮ እንዲህ ብሎ ይናገራል። አባቱ እኔ እናንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለ እነርሱ ለምንሃለሁ። ስለ እነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው። ጌታ ሲጀመር ያቀረበው ጸሎቱ በራሱ ስለ አንድነት ነው። ስንት ቤተክርስቲያን ነው ያለችው? አንድ ቤተክርስቲያን። ስንት ሃይማኖት ነው ያለው? አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ። ፕሮቴስታንት ጋር ስንት ጌታ ነው ያለው? ብዙ ጌታ ነው ያለው። ላሳየህ እንዴት ብዙ ጌታ እንዴት እንደሆነ ላሳየህ። አንደኛው ጌታ የሚሉት ከማርያም ስጋን ያልነሳውን ነው። ይከራከረዋል። ይመጡና ደስ የሚለኝ እነዚህ ነብይ የሚባሉት ክርስቶስ ከማርያም ስጋ ነስቷል የሚለው ብዙ አይቀበሉትም። አንደኛው ደግሞ ጌታ አንደኛው ደግሞ ምን ብሎ ያምናል? አይ ስጋን ነስቷል። የነ ኤርሚያስ ጀማ ደግሞ ስጋን ነስቷል፣ ነፍስ ግን ከማርያም አልወሰደም። ነፍስ የሌለው ኢየሱስ ነው ባይዚ የሚያመልኩት እኮ እኔ ሙሉ ሰው አይደለም። የጴንጤ ኢየሱስ ስጋን ነስቷል፣ ግን ከማርያም ግን ነፍስን አልወሰደም ይለዋል። ሰው ማለት የነፍስና የስጋ ውጤት ነው አይደለ? ነፍስም ስጋም አለው። ሰው ክርስቶስ ፍጹም ሰው ፍጹም አምላክ ነው ከተባለ ፉል ዲቫይን ነው ፉል ሂውማን ነው ከተባለ እንዴት ነው ሰው ነፍስ ሳይኖረው ሰው ሊባል የሚችለው? ስለዚህ የነ ኤርሚያስ ደግሞ ነፍስ የሌለው ኢየሱስ ነው። ስለዚህ ሐሰተኛውን ሁለት። ሶስተኛው ደግሞ በገጸ ባህሪው ደግሞ የሚለይ ኢየሱስ አለ ፕሮቴስታንት ጋር። እኔ ሲፈረድብኛል ልደት እኔ እኮ አልገባችሁ። እኔ አሁን ጦሽ ብሆን ብጦስ ምን ብል የሚፈርድብኝ አለ? 8 ወር ሙሉ ቂሊንጦ ነበርኩ። እዚህ ጋር ሄጄ የምማረው ሌላ፣ እዛ ጋር ስሄድ የምማረው ሌላ። እዛ ጋር ብሄድ ጌታ ምስክሬ ነው የምልህ፣ እግዚአብሔር ምስክሬ ነው የምልህ። እዚህ ጋር ሌላ ተምሬ እዚህ ጋር ሌላ ይለኛል። እዚህ ጋር ሌላ ተምሬ እዛ ጋር ሌላ ይለኛል። እዛ ጋር ሌላ ተምሬ እዚህ ጋር ሌላ ይለኛል። እንዲህ ስለዚህ እኔ ምንድነው ኮስችን ማድረግ ጀመርኩ። አየህ ጥያቄዎቼ ሊግባቡልኝ አልቻሉም። ልክ የኔን ደግሞ እግዚአብሔር በማንም ይናገራል። እውነትን እምልህ ዘርፌ ደገመችው። እኔ ያልኩትን እናንተ ያያችኋት ኦርቶዶክስን መናገሯል። ኦርቶዶክስ ጋር እንደዚህ ይደረግ ነበር ማለቷን ነው። ኖ ኖ ኖ ኖ ኖ። ከሁሉም በላይ እኔ ያየሁት ምንድን ነው? እዛ ቦታ ላይ እዚህ ቦታ ሄደች ካመለክሽ አብረሽ ከሆንሽ እኛ ጋር አትሆኝም ተብላለች። ይህንም ብዙ የኦርቶዶክስ ልጆች አላያችሁት። እነ ልደት አይተውታል በደንብ። ሌላው ምዕመን ግን አላየውም።
አሁን ሌላው ምዕመን ያላየው ምንድን ነው? ትልቅ ስለ ኦርቶዶክስ መስካሪ እንደሆነች ያሳየችበት ነው። ትልቅ ነገር ተናግራለች ሳታስበው፣ አስበው አይደለም እሷ። እዛ ሲሄድ ግን እዩ ጩፋ ጋር ለሜኔንሽ ብለው ሌላ ቸርች መሄድ አትችም ተባልኩኝ ብላ ቃል በቃል ተናገረች። አንድነት ከሌለ ደግሞ ክርስቶስ የለም ማለት ነው። ሲምፕል አዛት። ክርስቶስ የሚኖረው አንድነት ባለበት እንጂ በሌለበት አይኖርም። ሰው ይሄን ነገር መናገሯ ስለ ኦርቶዶክስ ትልቅ ነገር የመሰከረችው እንዲያውም እሷ ናት ብዬ ነው የማስበው። ከሌላው ይልቅ ከራስ ቤት ሲመሰክር በዛ እኔ አፕሪሼት አድርጊያታለሁ። ሁለት ትልልቅ ነገር ተናገር። አንደኛ ኦርቶዶክስ አንድ እንደሆነች፣ ፕሮቴስታንት ደግሞ ብትንትኑ የወጣ ነው። የት ልግባ አለች እኮ። የት ልግባ አልበቃል ነው ያለችው። ስሙ የት ልግባ እና ልጨርስልህ። ቀደም ያልኩን አልሰማህም እንዴ? እኔ ከመስቀሉ ጋር ሰው አልከተልም ብዬ ተገላገልኩ። ማን ይሞታል? ምክንያቱም አብራራ ልባል ነዋ። አሁን እኔ ዲኖሚኔሽን ከተናገርኩኝ ማብራራት አለብኝ። ከዛ ደግሞ ልጣላ ነው ከሁሉም ጋር። ከዚህኛው ጋር አይሰራም እኮ በቸከስ የተጠመቁ ከሁሉም ጋር ትጣላ። እዛም ነው የምትጣላው፣ ደግሞ ከውስጥም ከውጭም ነው የምትጣላው እኮ። የሚደብረው አሁን ኦርቶዶክስ ከውጭ ብቻ ነው የምትጣላው። ተጣላ ከተባለ አብራራ ከተባለ ምናምን ከፕሮቴስታንት ጋር ነው። ላስላስም ካለ ጭቡቴም ካለ ትምህርቱም ካለ አንድ ነው። እዚህ እኮ ከውስጥም ከውጭም ነው የምትናቆረው። ለመነቋቆር እንኳን አያመችም። ገባ? ስለዚህ ቢግስት ፕሮብለም እዛው እንኳን አንድ መሆን አትችልም። ስለዚህ ኦርቶዶክስ እግዚአብሔር ምስክሬ ብያለው፣ መታደል ነው። እኔ አሁን አይ ቲንክ እንደሚመስለኝ የእግዚአብሔር የዋህነቴን ስለሚያውቅ እግዚአብሔር ነው ምለው፣ ሰው አይደለም ምለው። እኔ ይኸው እግዚአብሔር ምስክሬ ልክ ነው ፕሮቴስታንት ብዬ የሄድኩ ሰው ነኝ። በማላቀው እግዚአብሔር ደፍኖብኝ ደፍኖታል አልኩ። እንደው ያንን ክብሩ ይስፋ የእናትና የልጁ የምለውን አባባሌን የማይወድልኝ የለም። ማንም ሙስሊሙም ይወደዋል። ኦርቶዶክስን ተው፣ ኦርቶዶክስማ ያው ማንነቱ ነው። ምክንያቱም ቅድስት ድንግል ማርያም የተወደደችው ጌታን ስለሰጠችን እኮ ነው። ሌላ ምንም የምትወደድበት ሪዝን የላትም። ጌታችንን አምላካችንን ያንን ኃያል የሆነ አምላክን እሷ እኮ ስለወለደችው ነው። ደሳው ሌላ ምክንያት የሰጠ የለም። ምክንያታችን እንኳን ኦርቶዶክስ የምትለው ጌታ ኢየሱስ ጌታን ስለሰጠችን ነው። ጌታን በስጋም በነፍስም ስለወለደች። ባታረገውስ በቃ ኖርማል ሴት ናት። ባታረገውስ ኖርማል እንደሌላው ነው የምትታየው። እንደ ክብሯ ክብር ሊሰጣት ይችላል። ምክንያቱ እንኳን የሚያስደስት እንጂ የሚቃወም አይደለም። የሚያቃወም ምክንያት እንኳን የላትም። ተግባባን? ስለዚህ እግዚአብሔር ለምን ምክንያት እንደፈለገ ባላቅም ሙሉን ድፍና አድርጎብኝ ነው የወጣሁት። እንደምታየው እንዲያውም እኔ ኦርቶዶክስን ነው ከማንም በላይ ያስቀየምኩት። ከማንም በላይ እውነት ለመናገር ኦርቶዶክስን አስቀይሜያለሁ። እንግዲህ እናቴ ኦርቶዶክስ ናት። አስበው። ለምን እንደፈለገም እግዚአብሔር አላውቅም። እግዚአብሔር በሚያውቀው ለምን እንደፈለገም አላውቅም። ስመ ክርስትና የሀብተ ማርያም ነው። የክርስትና አባትም እናትም የለኝም። እኔ የተሰጠው ከቤታችን ሁሉም አላቸው። በቤት ወንድሞቼ የክርስትና አባት አላቸው። እህቶቼ የክርስትና እናት አላቸው እህቶቼ። እኔ ብቻ ነኝ ለልደታ እና ለመድኃኔዓለም የተሰጠሁት። ለምን እንደሆነ አላውቅም። የኔ የክርስትና አባትና እናት እናትና ልጁ ነው ተብዬ ነው የተሰጠሁት። ሀብተ ማርያም ተብዬ ለማርያም ነው የተሰጠሁት። ገባ? ግን አላውቅም ለምን ብሎክ ተደርጎብኝ ጭንቅላቴ ላይ ወደዛ እንዴት የማውቀው ታሪክ የለም። እዛ ሆኜ እንዴት ጭቅጭቁ እንደነበረ የምታውቀው ነው። በማይረባ ነገሮች ደስ ብሏቸው ሼር ሲያደርጉኝ፣ ደስ ብሏቸው ምን ሲሉኝ፣ ደስ ብሏቸው ሰማይ ሲሰቅሉ ነበር። ለምን? ኦርቶዶክስን ስለላስኩ ብቻና ብቻ፣ ሌላ ነገር ኖሮኝ አይደለም። ኦርቶዶክስ ጋር ብቻ ስለተጣለው። ግን እዛ ጋር ለምስክር ብሎ እግዚአብሔር አምላክ የኔ ወዳጆች ኦርቶዶክሶች ናቸው የመጡት። እንኳን ደስ አለ ብለው የኦርቶዶክስ ወንድሞች መጥተዋል። ኦርቶዶክስ ለምን ምክንያት ሲሰጥ እግዚአብሔር አምላክ ፕሮቴስታንትን እንደማትጠላ ማሳያ ነበር። እዛ እኔ ስጠመቅ የኦርቶዶክስ ወንድሞቼ እህቶቼ መጥተው አቅፈውኝ ሰላም ብለውኝ ከእኔ ጋር አብረን ሆነን አሳይተዋል። ስለዚህ እዚሁ ስለሚሰሩት ፖለቲካ አፈር ከድሜ መክተቻ እግዚአብሔር ማመቻቸን ነበረበት። ይሄንን ነው እኔ የተማርኩት።
ገባ? ኦርቶዶክስ ጴንጤን ትጠላለች የሚባለው ፖለቲካ ፈርሷል። አይቻልም። ገባ? አይቻልም። ለምን? እኔ ጋር የመጡት የኦርቶዶክስ ወንድሞቼ የትም ቦታ ሲሄድ አብረውኝ የነበሩት ገዝወ ይሄን ነገር ስላለን፣ ስለዚህ እግዚአብሔር አምላክ ይመስገን ምክንያት ነበረው። ብዙ ነገር ብያለሁ። ብዙ የልደትን ቪዲዮ ላኩልኝ። ባለፈው እኔ ጋር የገባ ጊዜ እኔ ወንድሜ ነው፣ እኔ የተናገርኩት ይበልጣል እሱ የሆነች ነገር ካለው። እኔ ብዙ አስቀያሚ ነገር 8 ወር ብያለሁ። ቪዲዮ መፖሰት ትችላላችሁ። ጾታዬን ቀይራለሁ ልጆቼ እንትን ቢሉ አላቀውም። ያን ስሜት እግዚአብሔር በሚያውቀው ግን አሁንም እግዚአብሔር የተመሰገነ ይሁን እየተገለጠልኝ ነው። መልስ ከማ እየጠበቅኩ ነው? ከእግዚአብሔር እየጠበቅኩ ነው። መልሱን ደግሞ እሱ ነው የሚሰጠኝ። የምንቀዠቀዥበት ነገር የለም። ግን በማየው ነገር ላይ ባየሁት ነገር ላይ የኦርቶዶክስ ወንድምና እህቶቼ አጥብቃችሁ ያዙ። እምነታችሁን አጥብቃችሁ የያዙ። ብትወጣ የምታርፍበት ቦታ የለም። ከኦርቶዶክስ ስትወጣ ምናልባት ሙስሊም ማሻላ ብሎ ሊቀበል ይችላል። ከኦርቶዶክስ ሆነ ጴንጤዮንክ ማለት የምትገባበት ቦታን እንኳን አታውቀው። ይዶን ኢቭን ነው የት እንደምታርፍ። እኔ አሁን ማረፊያ የለኝ፣ አየር ላይ ኤርፖርት ነው ማረፊያ የለም። እግዚአብሔር ምስክሬ ነው የምላችሁ። ብትወጡ እንኳን ከኦርቶዶክስ ማረፊያ እንደሌላችሁ በደንብ አድርጌ እነግርሃለሁ። በደንብ አድርጌ ነው ይሄን የምነግርህ። ማረፊያ የት ነህ ብትባል ማረፊያ የለህ። ያሳዝናል። ያንን ግን ሳይነግሩ በኦርቶዶክስ ጥላቻ ጨፋሪ ነበረ፣ ክለብ የሚወድ የነበረ ኦርቶዶክስ ሆኖ ደግሞ ዲያቆን ነኝ ዘማሪ ነኝ ሲል በምንድን ነው ከኦርቶዶክስ ሊወጣ የቻለው ብለህ ስትጠይቅ በዝሙት ነው። አብዛኛው በዝሙት ይወጣል። ድቁናው ከባድ ነው። 268 ሰው እንዴት ይጾማል? እንደው የእግዚአብሔር መንፈስ ቅዱስ ከሌለብህ 268 ሰው ያለው እኮ 97 ቀን ብቻ ነው። የማትጾምበት ቀን 97 ቀን ብቻ ነው። ከዓመት እስከ ዓመት ኦርቶዶክስ የማትጾም እውነተኛ ኦርቶዶክስ። ያ መንፈስ ቅዱስ ሲሞላህ እንጂ የምትችለው እንኳን አይደለም። በሰው ልጅ አትችልም። ዩ ካንት። ጾም ለበዓሉ ድምቀት ነው አልነበር እንደሚባለው? አሁን እኮ ማወጅ ጀመሩ። ከየት መጣ ጾሙ? የጴንጤ ጾም አይተህ ታውቃለህ? ከየት መጣ? እንደ ኮማንድ ፖስት አይደል ያወጁልህ። ሰዓቱን አይነግሩ። ምንድነው የምታደርገው? በጾም ሰዓት የምትባለው ነገር የለም። በጸሎት ሰዓት የምትመገበው ምንድነው? ምንም ነገር የለው። አሁን ኮፒ ማድረግ። አሁን ለምሳሌ ኦርቶዶክስ በገናዋ እኔ እስከማውቀው ድረስ ማለት በገናዋ አስሩ ትእዛዛት ናቸው። በገና ላይ ያሉ ይህ ገመዶቹ 10 እሱ ነው። ከበሮ ይህ ገመዱ የተገመደው በጅራፍ የተገረፈው ነው ኢየሱስ ክርስቶስ። ጸናጽል ላይ 12ቱ ያሉት 12ቱ ሐዋርያ ናቸው። እንደዚህ የምታደርገው ያመሰግኑት ነበር ጌታ ኢየሱስ። እያንዳንዱ በትርጉም ነው ኦርቶዶክስ ያደረገችው። እዚህስ ኪቦርድ ይዞ ሊመጣ። ስለዚህ ምክንያት እንኳን ለአንድ ክርስቶስን የሚመስል የክርስቶስን ቤት የሚመስል ምንም ነገር የለው። ለበዓሉ ድምቀት የሆነች መስቀል አለች። መስቀል እዚህ ጋር ማድረግ አይቻልም። ቸርች ውስጥ ግን ማድረግ ይቻላል። ቸርች ውስጥ መስቀል አለ። መጽሐፍ ቅዱሳቸው ላይ መስቀል አለ። እኛ ግን አናረግም። ለምልክት ነው ይለዋል። ምልክቱን አንተ ክርስቶስን መሆንን ምልክቱን ማሳያ ምንድን ነው? መስቀሉ አይደል እንዴ? ክርስቲያን መሆንን ማሳወቂያው መስቀሉ አይደል እንዴ? ወደድክም ጠላህም ይዘራም ነው። አንድ ቀን ያ ነገር ምን ሊያደርግ ይችላል? ክርስትናህን ስትሞት እንኳን ማሳወቂያ ነው መስቀሉ። ግን ይታገሉሃል። ለምን? ፕሮቴስት ማድረግ ነው። ፕሮቴስታንት ማለት ከይቅርታ ጋር መከላከል ማለት ነው። እኔ አሁን ማርያም ጋር ቅሬታ ነበረኝ። ከመሬት ተነስች መጀመሪያ ቅሬታ የሚያስገባ የፕሮቴስታንት እምነት ቅድስት ድንግል ማርያም ጋር ቅሬታ ያስገባል። ወይ በስጋ ራሱ አብራው ባትሆን ደስ ይላል። ክርስቶስን የተሻማች ይመስላል። ክርስቶስ ምን የመረጣት ሳይሆን የተሻማች የሚመስላቸው ሰዎች አሉ። ማርያምን መውደድ ከምን የተነሳ እንደሆነ እንኳን ሊገባቸው ያልቻለ ያልተረዱ ሰዎች አሉ። ቅድስት ድንግል ማርያም ማን ተመረጠ? ማን ተመረጠ? ምድር ላይ ማን ሌላ ተመረጠ? ድንግሊቱን የመረጣት።
ሰላምታ እንኳን ሲያደርግላት ቅዱስ ገብርኤል ለኝ እያለ ይህ እንደዚህ አይነት እጅ መንሻ ይደረግልኛል ብላ አሰበች ነው የሚለው። በትህትና ሲያናግሯት ራሱ ክብር በጣም ሲሰጧት እኔ ምን አይነት ሴት ነኝ እንደዛ የሚገባኝ የምትል ቅድስት ናት የምትል ያቺን ቅድስት ነው እንግዲህ ምን የሚያደርግ ሴጣን መጥቶ መጀመሪያ የሚሞላብህ አስወግዳት ከዚህ ስሟ ምናምን እያለ ስሟ እንዲጠለጠል እንዲደረግ የሚያደርገው ትልቁ ስራው ማንን? ክርስቶስን ከእናቱ መለየት ከእናቱ መለየት ክርስቶስን ክብር ነው የተሰጠ ትመስገን ይላል። ቅዱስ ገብርኤል መጥቶ አመስግኗል። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተሞላሽ ጸጋ የተሞላላት ሴት ደስ ይበል። የመጀመሪያው ጊዜው ሳይደርስ ኢየሱስ ክርስቶስ የታዘዘው ለእናቱ ነው። ከማንም በፊት ጊዜ ገና አልደረሰም። ከዛ ምን የሚላችሁን ሁሉ አድርጉ አለች ቅድስት ድንግል ማርያም። የሚላችሁን በሙሉ እሱ አድርጉ። ለምን? ጌትነቱን ስለምታውቅ፣ ተአምር እንደሚያደርግ ስለምታውቅ፣ ጊዜውን ባይደርስ ለእሱ እሷ ማድረግ እንደሚችል ስለምታውቅ ያንን ቅድስት ድንግል ማርያም አስደረገች። በሰው ዘንድ ይሄ ነገር ኮስችን ይሆናል ተብሎ አልታሰበም በፊት። ቅድስት ድንግል ማርያም ቅድስና እንዳላት የተባረከች የተቀደሰች ሴት መሆኗን አከራካሪ ይሆናል ብሎ የሚያስብ ምድር ላይ ይኖራል ብዬ አላስብም ነበር፣ አናስብም ነበር። ግን ሆነ። ምን ይደረግ? መላእክቶች አይሰሙንም መባል ተጀመረ። ምንም አይሰሙ። እንግዲህ እግዚአብሔር እኔና እናንተ እዚህ ጋር 2200 ሰው አለ። እኔ ተራ ዱቄታሙን 2200 ሰው በአንድ እየሰማኝ ነው። የ2200 ሰው ኮመንት እዚህ ጋር እያየው ነው። እኔ አንድ ተራ ሰው። የእግዚአብሔር መልአክ ግን አይችልም ይለዋል። የሁላችሁም መልእክት እዚህ ጋር እየደረሰኝ እኔ አንድ ተራ ሰው በዚህ በተራ ቅራቅንቦ ቴክኖሎጂ እግዚአብሔርን የሚያመልኩ በመንፈስ ቅዱስ የሚመላለሱ ቅዱስ 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 ኃያል የሚሉት ግን ማድረግ አይችሉም ብለው ይሳፈጧቸዋል። በጣም የሚደንቅ እግዚአብሔር የጋረደው ዲያብሎስ የጋረደው ነገር አለ። ምን ላይ? ፔኔኮስታል ላይ ተሰርቷል። ማን የሰራው? ዲያብሎስ። በትዕቢት እንድትሞላ የሚያደርግ መንፈስ ዲያብሎስ ሰርቶታል። ስላየሁት ነው የምናገረው። በትዕቢት የተሞላ ድኛለሁ፣ ጠበቃ አለኝ እንደፈለግኩ በሆን ብለው ከዛ በታች ትእዛዝን ጠብቅ ብሎ የሚናገር እኮ አለ። መዳን በሌላ በማንም የለም። ድሮስ በማን ሊኖር ነው? የእሱን ስም እየጠሩ ነው የሚፈውሱት። በማን ሊሆን ነው? ቅዱስ ገብርኤል ቢመጣ ኃያሉን እግዚአብሔር ብሎት ነው፣ አዞት ነው። በማን ሊሆን ነው? ስለዚህ መጨረሻው እግዚአብሔር እንደሆነ ሥላሴ እንደሆነ አለማስተዋል ኮመን ነገር ሊሆን ይችላል። አሁን ኢትዮጵያ ውስጥ ሆነ ምን እንደማድረግ መሰለ፣ ኢትዮጵያ ላይ እየኖርክ የኢትዮጵያን ባንዲራ መያዝ ማለት ግራ መጋባት እንደማለት ነው። ምን ኢትዮጵያ ውስጥ ነው የምኖረው? ኢትዮጵያዊ ነህ። ኢትዮጵያዊነት ባንዲራ ያስከው አልያዝከው ኖ ፖይንት። እንደው ለበዓሉ ድምቀት አንዳንዴ ከሌላ ሀገር ጋር የሆነ ነገር ሲኖር ይዘህ ቀውጢ ታደርገዋለህ። ለበዓል ጊዜ ለሆነ ታደርገዋለህ። ግን ኢትዮጵያ ውስጥ ሆነ እኔ እኮ ኢትዮጵያዊ ነኝ ብትለው አይ ሶማሌ ለሚል ሰው አይኖርም። ስለዚህ ቅድስት ድንግል ማርያም የምንኗት ቅድስነቷ ታዲያ ምኗ ላይ ነው? ጸጋ ሲሰጣት ለመውለድ ብቻ የተሰጠ ማንነት ነው የሰጣት? ቅድስና እግዚአብሔር ሳስቶ ነው የሚሰጠው ወይስ ቅድስና እግዚአብሔር ሲሰጥ ብዙ ታምራቶችን ሲሆንላቸው ነው የምናየው? ለእሷ ብቻ ሳይሆን ለሁሉም ነው የሚያደርገው። እዚህ ጋር ያለው ግን ምንድነው? ስሙን መቀለጃ አድርገውታል። አሁን አብ ወልድ መንፈስ ቅዱስን ራሱ ለመጥራት በጣም ይደብራቸዋል። የእግዚአብሔርን ስም ለመጥራት በጣም ይደብራቸዋል። ኢየሱስ 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 ኦንሊ ጂሰሶች ናቸው በብዛት ካያችሁ። የእግዚአብሔርን የኃያሉን ስም ለመጥራት ራሱ ብዙ የሚጠራ ጴንጤ አታመጣልኝም። ከእግዚአብሔር ራሱ ነጥለውታል። ካየ አብ ወልድ መንፈስ ቅዱስ ሥላሴ እያሉ የሚያስተምሩ
ብዙ ጴንጤ አታገኝም። ስላሴ የሚል ጴንጤ ካያችሁ ንገሩኝ። እኔ ይደነቃለሁ። ፓስተር ሆኖ ስላሴ ብሎ የሚያስተምር ካለ እኔ አንገቴን እሰጣለሁ። አያስተምሩ። ስላሴን የሚል አትሰማም። አያስተምሯቸው። ስለዚህ ስለማያስተምሯቸው ምን ያደርጋሉ? እንደፈለጉ ይሆናሉ። ስለዚህ አሁንም እርጋታ፣ መንፈስ ቅዱስ ያለበት የመጀመሪያው የሚሞላው እኔ ኦርቶዶክስ ጋር አይቻለሁ። እርጋታ ይባላል። የኦርቶዶክስ አስተማሪዎችን ስሟቸው። ረጋ ያሉላቸው፣ ሀሳብ አይሸጡላችሁ። የውሸት አሜሪካ ትመጣለ፣ ሱዳን ትሄዳለ፣ በዚህ ወጣ በዚህ ገባ አይሸጡላችሁ። ባንክ ሄደ ገንዘብ ተቀበል የሚል የኦርቶዶክስ አስተማሪ ታንቀ ትሞታለህ፣ አታገኝም። አባቴ እውነቱን ልንገር፣ ኦርቶዶክስ ምድር ላይ ሰርተ የምታገኘውን አሸቅጥልህ። ጠግበ እንድትበላ እንኳን አትመክርም። ኦርቶዶክስ አትመክርም። ጠግበ መብላት ኃጢአት ነው የምትለው። እግዚአብሔር መሰክሬ፣ ጠግቦ መብላት ኃጢአት ነው በኦርቶዶክስ። ትክክል፣ ኃጢአት ነው። ሌላውን እንድታስብ የሚያደርግ አስተሳሰብ እንዲኖር ያስፈልጋል። ስለዚህ በጣም ያየሁት ውበቷን ስትወጣ፣ አሁን ለምሳሌ አንዳንዴ ይቅርታ አድርጉልኝ፣ በጣም መልካም የነበረ ፍቅረኛችሁ ካለች ወይም ፍቅረኛ በወንድም በሴትም ካለ ስታጡት ነው ያንን ሰው ምን የምትሉት? ለካ መልካም ሰው ነበር፣ ለካ መልካም ሰው ነበረች ብላችሁ የምትገረሙት ስታጡ ነው። የኦርቶዶክስ ትልቅነት የታየኝ ውስጧውኝ አይደለም፣ በጭራሽ አልታየኝም። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው በኦርቶዶክስ። ኦርቶዶክስ እውነቱን ልንገራችሁ፣ እግዚአብሔር ምስክሬ፣ ልጆቼን ነው የምላችሁ፣ ዳይመንድ የሆነ እምነት አላችሁ። ዳይመንድ፣ ማንም ሊገባው የማይችል ሚስጥር ያላት ማንነት አላችሁ። ያንን የምታውቀው እንደኔ ማረፊያ ስታጣ ነው። ማረፊያ እዚህ መጥተህ የት መሄድ እንዳለብህ ግራ ትጣላለህ። በቃ ስደት እንደ መውጣት ማለት ነው። በሊቢያ ስደት መውጣት ማለት ነው። ከኦርቶዶክስ ወደ ፕሮቴስታንት መጣህ ማለት። የት ነው የምታርፈው? የት ቦታ ነው የምትሄደው? ማረፊያ እንኳን የለም። አሪፍ ነው ትባላለህ፣ ልዩ ነው ትባላለህ፣ ጌታን ተቀበል ትባላለህ። ማረፊያ ግን የለም። አንድ ሰሞን ይጨበጨብልሃል። የት ልረፍ ብትል ግን መቀመጫ የለም። የትም ማረፍ አትችልም። ስለዚህ ይህንን ነገር በእውነት ነው የምለው። እኔ ጸሎቴ እግዚአብሔር እየመራኝ ነው። እግዚአብሔር የዋህነቴን አይቶ እያሳየኝ ነው። ዮኒ ማኛ በዚህ ደረጃ ይሆናል የሚል አንድም ኦርቶዶክስ ከአንድ ያሬድ የምለው ወንድም ያለ የማዲንጎ ወንድም በውስጥ ደውሎልኝ አንድ ቀን ሳላውቀው የሆነ ነገር ብየዋለሁ። ይዟታል እሱ በውስጥ ሳላስበው ዋቴ ነው ዋክ ምናምን ብየው ይዟታል በውስጡ። እግዚአብሔር ምስክር። እናትና እህቴ ደግሞ ውስጣቸው በጭራሽ አልተቀበለው። አንተ ድንግልን ትተህ ነው ያሉት። በቃ ድንግልን የተወደደችበት በኦርቶዶክስ ይቅርታ ካበዛው ልደት ወንድሜ፣ በኦርቶዶክስ የተወደደችው የጌታ እናት ስለሆነች ነው። የጌታ እናት ስለሆነች ልዩ ስጦታ ናት። ልዩ በቃ ማን ይሰጥ? 9 ወር ሙሉ አስበዋል በሰው ልጅ። አሁን የጴንጤ አንድ ሰው መጥቶ እናቱ አንቺ ጌታሽ ነኝ